በመስዋዕትነት በታላቅ እርድ ሰውን ይቤዣል ወይ የሚል ጥያቄ ነው የጠየቅኩት። ቤዛ አደረገለት ለማለት ነው። ራሱ ተቤዠ እያልክ እሱን አላህን ራሱን አስበህ ከሆነ ስተት ነው። ቤዛ አደረግኩለት እያለ ነው። ወፈደይናሁ ቢذبحን ዐዚም በታላቅ እርድ አላህን አላልኩም እኮ አላህን አላልኩም። እንደዛ አላህ ራሱን ቤዛ አደረገ አላልኩም። ያልኩት አላህ በታላቅ መስዋዕት እርድ ተቤዠ ነው ብሏል። ቃሉን አያውን አውርዷል በቁርአን ላይ። ተቤዠ ነው የሚለውን አንተ እንዴት ተረድተህ ነው? ተቤዠ ነው ማለት አዳን ነው ማለት አይደል እንዴ? ላ ቤዛ አደረኩለት ማለት ነው። አላህ Subhanahu Wa Ta'ala በሱራ ሙሐመድ እኮ ቤዛ አደረኩለት ማለት ገዛ ነው። እሺ ገዛ ነው አይደለም፣ ተሳስተሃል። አየኸው አላህ Subhanahu Wa Ta'ala ቤዛ የሚለውን ቃል በሌላም ቦታ ላይ አላህ ያነሳዋል። ወሰል በሁለት ቦታ ለምሳሌ ሱራ አልዕምራን ላይ ያነሳዋል። ልክ እንደ ሱራ ሙሐመድ ላይ ፈኢማ መነን ባዕዱ ወኢማ ፊዳአን ይላል። ከሃዲያኖችን በማረካችኋቸው ጊዜ ከዚያ በኋላ ፈኢማ መነን ባዕዱ ወኢማ ፊዳን በእነርሱ ላይ ወይ ውለታ ዋሉላቸው ነፃ አውጧቸው ይቅር በሏቸው ወይንም ደግሞ እነሱን ቤዣቸው እያለ ይናገራል። ያ ማለት ከእነርሱ ከማረኩብን አማኞች አንድ እንወስድና ከኛ ደግሞ የማረክንባቸውን ከሃዲ ለውጠን እንሰጣቸዋለን። ገብቶሃል አይደለ? ያ ስለዚህ ያንን ለውጣቸው ስጧቸው እያለ ይናገራል እኮ። እኔም ያልኩት እኮ እንደዛው በፈጣሪ ስም አንድ ቀስበን ገብቶሃል አይደል? ስለዚህ የማረክንባቸው ሰዎች ካሉ ከሃዲያኖች እነሱን እንድንሰጣቸው ለውጠን፣ ስለዚህ ከኛ የማረኩብንን አማኝ እንደዚህ አድርጉ ለውጣቸው ስጧቸው ይላል አላህ Subhanahu Wa Ta'ala። ስለዚህ እዚያ ቦታ ላይ ለእርድ የቀረበው ማን ነበር? ባጭሩ ያ ልጁ የኢብራሂም አለይሂ ሰላም ልጅ ነው። እርሱን እርድ ተብሎ በቀረበበት ጊዜ አላህ Subhanahu Wa Ta'ala እነርሱን በቃ ያልኳችሁን ሁሉ እውን አድርጋችኋል አምናችኋልና አንተም እንዳታርድ ልጁንም እንዳታርድ ብሎ አቋርጠውና ሌላ የሚታረድን እርድ አላህ Subhanahu Wa Ta'ala ከሰማይ ላከለት። በዚያ ለውጫ አደረገለት። ቀደመም አላህ በሱራ ሙሐመድ ላይ ለውጫ አድርጋችሁ ተቀበሉ ከማረኩባችሁ አማኞች እናንተ የማረካችሁባቸውን ከሃዲያኖች በመስጠት ለውጧቸው እያለ እንደተናገረው እርሱንም እንደዚህ ያደረገ ነው ናቸው። ሃይ ጨረስክ? አልጨረስኩም። ሄሎ ጨርሻለሁ። ይኸውልህ አውራ። አልጨረስክም? ጨርሰሃል እኮ። እኔም አንድ አይነት ሀሳብ ነው እኮ እኔም ያቀረብኩት እኮ ልክ አንተም እንዳቀረብከው ነው እኮ እኔም የተናገርኩት። ቤዛ ማለት መለወጥ ወይም ደግሞ መታደግ የዛን ክፍያ መለዋወጥ እንደማለት ነው እኮ ብያለሁ እኮ። አዳምጠኝ ከሆነ አላህ ደግሞ በዚህ የሚያምን ከሆነ ይሄን ቃል ያወረደው እሱ ከሆነ ልጁንም በኢብራሂም ልጅ ፋንታ በግ አቀረበና ያ በጉ እንዲሰዋ ልጁ እንዲድን አድርጓል። በልጁ ፋንታ እንዲቀርብ አድርጓል። ስለዚህ ወደ መጽሐፍ ቅዱስም ስትመጣ በእኛ ምትክ አልመሲህ ኢሳ ታረደ ብለን ተሰዋ ብለን እናምናለን። ቤዛ ሆነልን ብለን እናምናለን። አሁን ይሄ ሲሆን አላህም ያምንበታል እግዚአብሔርም ያምንበታል። ግን ስተቱን መሰለህ፣ ቆይ አንዴ ስተቱን መሰለህ አላህ ኢስማኤልን ፊት ያደረገው በምንድነው ካልን ከሞት ነው ያዳነው። ሞት ሊትራል ሞት ነው። አንተ ግን አሁን ድረስ ኃጢአተኛ ነህ፣ ሴት ልጅ የወር አበባ ታያለች፣ ኢየሱስ ምንም አላዳነህም። ቀጥሎስ ኦኬ ኢምራን በጣም አሪፍ ሐሳብ አምጥቷል። አሁን ዞሮ ዞሮ ግን ምንድነው አላህ በቤዛነት ያምናል ማለት ነው። በቤዛነት ማለት በምትክነት በመለዋወጥ ያምናል። እኔ እሷን ነው የምፈልገው። ምንድነው እግዚአብሔርም ወደኛ ስትመጣ በቤዛነት ያምናል። በእኛ ምትክ ሃሎ ይኸውልህ ይሄን ሞባይል ለውጭ በዚህ መለወጥ ማለት እኮ ይሄ ቀላል ነገር እኮ ነው። ይሄን ለውጠኝ በዚህ በሞባይል ይሄን እንትን አልኩኝ። ምንድነው ይሄ መነጽር አልኩኝ። በቤዛነት ያምናል ማለት ነው ብለህ የክርስትናን እምነት መሰረት አምጥተሽ የክርስቶስን ቤዛነት ልታጸድቂ ምንም የሚገናኝ ነገር አይደለም። ምን መሰለህ አሁን በቁርአን ያለውና በመጽሐፍ ቅዱስ ያለው የተደበላለቀበትን ነገር አንዴ ላስረዳ። ቤዛ ያደረገለት እዚያ ስለ ኃጢአት አይደለም። ገብቶሃል አይደለ? ኢስማኤል ሊታረድ የነበረው ስለ አብርሃም ኃጢአት ወይ ስለ አከሌ ኃጢአት አይደለም። በአንተ ዘንድ ግን ስለ ኃጢአት የታረደልኝ ነው ኢየሱስ ክርስቶስ የምትለው። ስለዚህ የሚገናኝ ነገር አይደለም። ገብቶሃል አይደለ? ኢብራሂም ምን እያደረገ ነው ከተባለ እዚያ ጋር አምላኩ ያዘዘውን ትእዛዝ ሊፈጽም ነው። ገብቶሃል? ያ ስለ ኃጢአቴ መስዋዕት እንዲሆንልኝ ብሎ ልጁን ሊያርድም አይደለም።
ለሌላም አይደለም። ነገር ግን ምንድነው ከተባለ የአምላኩን ትእዛዝ ስለታዘዘ ነው። ለዚያም ነው ኢስማኤል ምን አለው? ቃለ ያ አበቲ ፍዐል ማ ቱእመር፣ አባዬ ወይ የታዘዝከውን ፈጽም ረደኝ በቃ ነው። ገብቶሃል አይደለ? ስለ ኃጢአት ብሎ አይደለም የሚያርደው። ነገር ግን በአንተ ጋር ስንመጣ ጊዜ ስለ ኃጢአታችን ታረደ ወይንም ተገደለ ተሰቀለ ብላችሁ ነው የምታምኑት። አንደኛ እግዚአብሔር የሰው መስዋዕትን አይፈልግም። የትኛውም የመጽሐፍ ቅዱስ ክፍል ላይ እግዚአብሔር ከኦሪት ዘፍጥረት እስከ ራእይ ድረስ እኔ ለኃጢአታችሁ ስርየት የሰውን ደም እፈልጋለሁኝ ወይንም የሰው መስዋዕትን እፈልጋለሁኝ ያለበት ቦታ የለም። ገብቶሃል አይደል? ተሳስቻለሁ ወይንስ ትክክል ነኝ? አንድ በአንድ ልናቀርብ ለኃጢአት መስዋዕት እግዚአብሔር እንደሚፈልግ ከመጽሐፍ ቅዱስ ላይ አንድ በአንድ ልጥቀስልህ። ጥያቄ እንድገመው ምን እንዳልኩ በመጽሐፍ ቅዱስ ላይ ለኃጢአት የሚሰዋ ነገር ፈጣሪ እንደማይፈልግ ነው የተናገርከው። እንደሱ አለ። አዳምጠኝ ልትገ አዳምጬሃለሁ እኮ አዳምጬሃለሁ። አላዳመጥከኝም። አዳምጥ፣ ረጋ በል። እግዚአብሔር ከኦሪት ዘፍጥረት እስከ ራእይ ድረስ ለኃጢአታቸው ስርየት የሰው ደም እፈልጋለሁኝ ወይንም የሰው መስዋዕት እፈልጋለሁኝ ያለበት አንድ ጥቅስ አምጣ። እሱ ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 14 እና ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ምን ይላል? እዚያ ጋር እግዚአብሔር አልመሲህ ኢሳን የአላህ በግ ሆኖ መስዋዕት ሊሆን እንደመጣ ለኃጢአት ሊሰዋ እንደመጣ መጽሐፍ ቅዱስ ይናገራል። ጥያቄ አልተረዳኸው? እሺ እንዳም እግዚአብሔር ሰውን እፈልጋለሁ ለኃጢአት መስዋዕት ሰውን እፈልጋለሁ አለ። አልመሲህ ኢሳ ሰው አይደለ እንዴ? ሰው ነው አይደለም? አሁን ጥያቄው ሰው ነው ግን አንተ አምላክ ነው ብለህ ታምናለህ። እሱ ሳይሆን አሁን ጥያቄው እግዚአብሔር እንግዲህ የምን መስዋዕት እንደሚቀበል ይታወቃል። ራሱም ሲናገር ጊዜ የሰውን መስዋዕትነት እኮ አልኩኝ እኮ አቀረብኩኝ እኮ አንድ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እግዚአብሔር እየተናገረ እኔ ለኃጢአታቸው ስርየት የሰውን መስዋዕት እፈልጋለሁኝ ብሎ ተናግሯል። ላውጣው? አዎ። እሺ ላንብበው። በቃ ዮሐንስ ወንጌል ስንት ነው ያልከው? ምዕራፍ 1 ቁጥር 29 እና ምዕራፍ 3 ቁጥር 14። እሺ በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ ይላል። ባይ ማን ነው? እግዚአብሔር። እግዚአብሔር በዮሐንስ ነው የሚናገረው። ዮሐንስ ነብይ አይደለ? ላ አይደለም። ይህ የዮሐንስ ምስክር ነው፣ ራሱን እየተናገረ ያለው እንዴ። ታዲያ ቁርአንም እኮ አላህ የተናገረበት ቦታ እኮ የለም። ነቢያቶች እኮ ነው የተናገሩት። ቁርአንም እኮ የአላህ ንግግር ነው እንላለን እንጂ ነቢያቶች ናቸው የተናገሩት እኮ። አታዳምጥም እንዴ? እሺ ስለ ቁርአን እንመጣለን። ገብቶሃል አይደለ? አንደኛ እሱ ነው። ሁለተኛ የተነሳው አርዕስት ሁለቱም የሚገናኝ ነገር አይደለም። ወደ ቁርአን ስትሄድ ጊዜ በዚሁ በተመሳሳይ የሚነሳ ሀሳብ ካለ እዚያ ላይ ሂደት አነሳለህ። ቁርአን ላይ ስለ ሰው መስዋዕት ምናምን የምታገኘው ነገር ስለሌለ ምንም የምታነሳው ነገር አይኖርም እዛ። ስለዚህ እዚህ ጋር ማን የተናገረው ስላልክ ነው። ማን የተናገረው? የተጠየቀው ሌላ ነው። አንደኛ እግዚአብሔር የሰው መስዋዕትን የሚፈልግ አይደለም። ይልቁንስ እንዳውም የሰው መስዋዕት የሚያቀርቡት ጣዖት የሚያመልኩት ሰዎች እንደሆኑ መጽሐፍ ቅዱስ ይናገራል። እግዚአብሔር ታዲያ ምንድን ነው የሚፈልገው ከተባለ የእንስሳቶችን መስዋዕት ነው። ሌላው ነገር ኢየሱስ ክርስቶስ አንተ ስለ ኃጢአታችን ተሰቅሏል ብለህ ነው የምታምነው። ስለ የትኛው ኃጢአትህ ነው የተሰቀለው? ክርስቶስ ስለ የትኛው ኃጢአትህ ነው የተሰቀለው? ክርስቲያን ተቋርጠህ ነበረ። ከአንተ ነው ከኔ ነው? ተቋርጠህ ነበረ። እሺ ስለ የትኛው ኃጢአትህ ነው የተሰቀለልህ ኢየሱስ ክርስቶስ? ስለ ሁሉም፣ ስላለፈው፣ ስለ አሁኑና ስለ ወደፊቱ። ለምንድን ነው ኢየሱስ ክርስቶስ የመጣው? ለሰው ልጆች የኃጢአት ዕዳ ሊከፍል። በማን በኩል? በመጣባቸው ኃጢአት ማለት በማን ማለት አልገባኝም ጥያቄ። ኧረ ግራ ትጋባ። አይዞህ አባባሌ ያንተ ጥያቄ አልገባኝም ነው ያልኩት እንጂ እኔ ግራ አልተጋባሁም። እንግዲህ ክርስቲያኖች ምን ብለው ያምናሉ መሰለህ? ምናልባት አንተም ክርስቲያን ከሆንክ
ኃጢአት በአንድ ሰው በኩል ወደ ዓለም ገብቷል ብለው ያምናሉ። ያንን ጥቅስ ለኃጢአት ውርሰት አለብን ብለው በአዳም በኩል የመጣብንን ኃጢአት ያንን የኃጢአት ውርሰት ስላለብን ኢየሱስ ክርስቶስ የመጣው ያንን ሊያስተሰርይልን ነው ተገድሎ ተሰቅሎ ብለው ያምናሉ። ልክ ነኝ ወይስ ተሳስቻለሁ? ክርስቶስ ልክ ነው። እንደ ክርስቲያኖች አባባል ከምንሄድ እንደ መጽሐፍ ቅዱሱ ብንሄድ አይሻልም? የክርስቲያኖች አባባል አንዳንድ ጊዜ ያወሳስባል። የመጽሐፍ ቅዱስ ግን ቀጥታ ስለሆነ አያወሳስብም። እሺ ኃጢአት የመጣው በማን በኩል ነው? ባጭሩስ ማለት በከበደ ባየለ ምናምን የሚል ነገር የለውም። ምንድነው ሰው ልጅ ሁሉ ኃጢአተኛ ነው። በቃ ተደምድሟል። ሰው ሁሉ ኃጢአተኛ ነው። እሺ ሰው ሁሉ ኃጢአተኛ ከሆነ ማርያም ኃጢአተኛ ነች? አዎ ኃጢአተኛ ያልሆነ ሰው የለም። እሺ ማርያም ኃጢአተኛ ከሆነ ኢየሱስ ክርስቶስ ስጋውን የነሳው ከማን ነው? እኔ ስጋ ነሳ ስጋ ጣለ ምናምን የሚል ነገር ስለማላቅ ነው። እሺ ኢየሱስ ከማን ነው የተጸነሰው? ከማርያም። ስለዚህ ከማርያም ሲጸነስ ጊዜ ከእርሷ ስጋን ወስዷል አይደል? እኔ እንጃ፣ እኔ እሱን አላውቅም። ይሄ እውቀቱ የለኝም። ጽንስ እንዴት ነው የሚሰራው? በሴት ልጅ ማህፀን ውስጥ እኮ ነው ከእርሷ በወሰደው ነገር። እሱ የባዮሎጂ አስተማሪዎች ሲመጡ እንጠይቃለን። አሁን አንተ ልትጠይቅ የፈለግከውን ነገር እንደዚህ መመለስ የማትችል ፈልግና አላውቅም እምቢ የምትል ከሆነ በቃ ሰማ ዘለቀ ይቀጥል። በቃ ዘለቀ። አቤት ዘለቀ ይሰማል? አንዴ ይሰማል። ሁሉም ኃጢአትን ሰርተዋል ሲባል ጊዜ ማርያምን ያጠቃልላል አይጠቃልልም? መርሐባ መስጠት ይኸውልህ ኃጢአት ማለት ነው ኃጢአት በአዳምና በሔዋን መጥቷል። ከዛ ከገነት ተባሯል። መልሶ ከተባረረ በኋላ ፈጣሪውን ለምኗል። ከዛ ፈጣሪው ሰምቶታል። ወዲያውኑን ከኃጢአቱ መሻር ወይም ደግሞ ወደ ነበረበት መመለስ አቅቶታል። ፈጣሪ ታውቃለህ፣ እግዚአብሔር ማለት ነው። ምንድን ያለው በምድር ላይ ሙሉ ኃጢአት ሰይጣን ማለት ነው። ሰይጣን ምድርን በአዳም ምክንያት ምድርን ይዟት ስለነበረ ይህንን ስለሚያውቅ ልንገርህ ትነግረናለህ። አሁን ጥያቄው አጭር ነበርና ነው። አንድ አዳምጠኝ። ከመጀመሪያ ከመሰረቱ ልንገርህ። ታዲያ ትነግረናለህ። አንዴ ያለው ነገር ሳይሆን አሁን ሁሉም ኃጢአትን ሰርተዋል በሚለው ቃል ላይ ማርያምን ያጠቃልላል ወይ? ማርያም ከአዳም ልጆች ነች አይደለ? ስለዚህ በአዳም በኩል ኃጢአት ገብቷል ከተባለ የአዳም ልጅ ነችና እርሷ ያ ሁሉም ኃጢአትን ሰርተዋል የሚለው ጉዳይ ማርያምን ያጠቃልላታል ወይ? ማርያም ከዚያ ውስጥ አለችበት ወይ? ማርያም ከኃጢአት ውስጥ አትካተትም። ስለዚህ ሁሉም ኃጢአትን ሰርተዋል የሚለው ስህተት ነው ማለት ነው። ኃጢአት የሌለበት አካል አለ። ምክንያቱም በእግዚአብሔር የተመረጠና በእግዚአብሔር የተመረጡት ኃጢአተኛ አይደሉም። ምክንያቱም በኃጢአት በነበረበት ጊዜ እነሱ የዛ ጊዜ ጥሩ ስራ ስለሚሰሩ ኃጢአት ያልነበረባቸው። ስለዚህ ሁሉም ኃጢአትን ሰርተዋል ሲል ተሳስቷል። ይሄ ንግግር ስህተት ነው። ኃጢአት ያልሰራ አለ ማለት ነው። ከነዚያ መካከል አንደኛው ማርያም ማን ነው? ሁሉም እስቲ መረጃ አለህ? ሁሉም ኃጢአት ሰርተዋል የሚል ታወጣለህ አንተ? እስኪ ያውጣልህ እስኪ። ሁሉም ኃጢአትን ሰርተዋል የቱ ጋር ነው? ሮሜ 3:23 በቃ ጠፋብህ። አይ ሮሜ 3:23 አልኩህ እኮ ጠፋብህ። አንድ ጊዜ ይኸውልህ አሁን እኔ ልንገርህ ጠፍቶብሃል ማለት ነው። የለማ ምክንያቱም ሁሉም ኃጢአት ሰርተዋል የሚል አለ ወንድሜ አለ። ተረጋጋ አለ። አንዴ ልናገር። እሺ አንዴ እኔ ልናገር። አንዴ ትናገራለህ። ቆይ አንድ ጊዜ ሁሉም ወጣው። አንዴ ተረጋጋ።
ኩሉሁም ወቀዑ ፊል መዓሲ ሁሉም ኃጢአትን ሰርተዋል ይላል። ወነቀሱሁም ያዕኒ መጅዱላህ የእግዚአብሔርም ክብር ጎድሏቸዋል እያለ ይናገራል መጽሐፍ ቅዱስ። ስለዚህ ሁሉም ኃጢአትን ሰርተዋል ሲል ጊዜ ማርያምን ያጠቃልላል ወይ ነው ባጭሩ? ማርያምን አያጠቃልልም። ማርያምን እንደሱ ከሆነ አንድ የተረጋጋ እንደሱ ከሆነ ስለዚህ ሁሉም ኃጢአትን ሰርተዋል የሚለው ጥቅስ አንደኛ ስህተት ነው። ኃጢአት ያልሰራ አካል አለ ማለት ነው። ማነች እርሷ? ማርያም ነች። ማርያም ኃጢአት የለባትም በፈጣሪ የተመረጠች ስለሆነች ስለዚህ የፈጣሪ ዙፋን ስለሆነች የለባትም። አንድ አዳምሽ። ስለዚህ እንደዚያ ከሆነ የክርስቶስ ደም የማያስፈልገው አካል ተገኘ ማለት ነው። ምክንያቱም የክርስቶስ ደም ለኃጢአተኞች የሚያነጻ ነው። ስለዚህ ያለ ክርስቶስ ደም ደግሞ የኃጢአት ስርየት የለም ብሎ ጳውሎስ ይናገራል አይደለ? ስለዚህ የማርያም ማንነት የክርስቶስ ደም የማያስፈልገው ነው። ስለዚህ ያለ ክርስቶስ ደም ከኃጢአት ንጹህ የሆነ አካል ከተገኘ የክርስቶስ ደም ዋጋ ቢስ ሊሆን ነው፣ ከንቱ ሊሆን ነው ማለት ነው። ገብታችኋል አይደለ? ያ ነው እና የክርስትና የእምነት መሰረት የሆነው የክርስቶስ ደም ያስፈልገናል ያለው ክርስቲያንም ራሱ እዚህ ጋር ያልቃል ጉዳዩ ማለት ነው። ምክንያቱም የክርስቶስ ደም አያስፈልግም ለአንድ አካል ቢሆን በሱ ነው የምታረጋግጠው። እንደዛ የእውነትን በሱ ነው የምታረጋግጠው። የማርያም ዙፋን ነች፣ የማርያም መቀመጫ፣ የማርያም ከዘራ ምናምን እያለ በሚያወራ ሰው ነው የምታረጋግጠው። ያልተናገረን አትበል። እንደሱ ሳይሆን ባጭሩ ኃጢአት ሁሉም ሰርተዋል ከተባለ ማርያምን ያጠቃልላል ከተባለ ልብ በሉ፣ ማርያምን ያጠቃልላል ይህ ንግግር ከተባለ ክርስትና ይወድቃል። አይ ማርያምን አያጠቃልልም ከተባለም ክርስትናም ይወድቃል። ለምን በሉ፣ የክርስትና የእምነት መሰረት የተመሰረተው በክርስቶስ ደም ላይ ነው። ወታችኋል አይደለ? እንደዚያ ከሆነ የማርያም ስጋ አዳማዊ ስጋ ነውና ኃጢአትን የተላበሰ የወደቀ ስጋ ነው ከተባለ ክርስቶስ ደሙን የነሳው ከእርሷ ነው ከተባለ ያ ስጋውን የነሳው ከእርሷ ነው ከተባለ ስለዚህ ከወደቀው ስጋ ነው የወሰደው። የእርሱ ደም ሊያነጻና ሊያድን አይችልም ማለት ነው። ገብታችኋል አይደል? ስለዚህ ሌላ አካል ሊያስፈልግ ነው ወይ ምናልባት መንፈስ ቅዱስን ወይንም አብን ተሰቅሎ ከማርያም ነሳ ያለው ማን ነው? ከማርያም ስጋ ነሳ አንዴ ተካፈለ ይላል መጽሐፉ ላይ እዛው ላይ ከማርያም ስጋ ተካፈለ ይገልጻል። አንዴ ተረጋጋ ልጨርስ። ሁለተኛው ደግሞ በዚሁ አንጻር ምንድነው ማርያም ከኃጢአት ንጹህ ነች ከተባለ የክርስቶስ ደም አላስፈልጋትም ማለት ነው። ያለ ክርስቶስ ደም የነጻ አካል አለ ከተባለ የክርስቶስ ደም ከንቱ ሊሆን ነው ማለት ነው። ገብታችኋል? ስለዚህ ጳውሎስ የተናገረው ውድቅ ሊሆን ነው። በዚህ መሰረት ምን ያለው ወቢዱን ሰፍክ ዲማ ለን ተሕሱል አልፊዳእ ይላል። ያለ ክርስቶስ ደም የኃጢአት ስርየት የለም ብሎ ተናግሯል። ስለዚህ የክርስቶስ ደም ያላስፈልገው ንጹህ የሆነ ኃጢአት ያልሰራ የሆነ አካል የማርያም ማንነት አለ። ስለዚህ የእርሱ መሞት ከንቱ ይሆናል የዛኔ ማለት ነው። ክርስትናም ከንቱ ይሆናል። እና ማርያም ንጹህ ሆነች ስልህ እኮ ማርያም በንጽህናዋ እኮ ሰውን እንትን ትላለች ማለት እኮ አይደለም። ታውቃለህ? የእግዚአብሔር ዙፋን ሆነች። በእግዚአብሔር ከልጅ ተወልጄ አድንሃለሁ ባለው መሰረት የማርያምን ስጋ ለብሶ መጣ። በቃ የማርያም ስጋ ዙፋን አድርጎ መጣ። ከዛ ላይ ከልጅ ተወልጄ አድንሃለሁ ያላለው አንተማ ለአንተ ያንተ ቁርአንማ አላለም። ያንተ ቁርአን አላለም። ምክንያቱም መጽሐፍ ቅዱስም ላይ የለም። ኧረ እባክህ የቱ ጋር ነው ያለው? ካላሳየን ማስረጃ ዘፍጥረት ላይ የቱ ጋር? ዘፍጥረት ከምዕራፍ 1 ጀምረህ ምዕራፍ 1 ጀምረህ ማለት ነው ብታነበው ታገኘዋለህ። የለም እንደዛ የሚል የለም። እንደዛ ግልባጭ ነው ያልኩህ እኮ ይሄንን ነው። ምክንያቱም አንተ የምታነበው ግልባጩን ነው እንጂ የምታነበው ማለት ነው። ግልባጭ አሳትመህ የለም ብትለኝ እሰማሃለሁ እንዴ? እኛ አልገለበጥንም። ገልብጥ ራስህ ይኸውልህ። በኦርቶዶክስ ስም እባክህ አሳትመኸው ነው ራስህ። እሱ ጨለለብን በአላህ ረጋ በልሽ ሰከንድ ብሎ ማህየ ተጠፋማኛ አንድ ቀን እኮ ይኸውልህ። አሁን አንደኛ ምን መሰለህ ራሱ ተናግሯል። ኢየሱስ ከልጅ ተወልጄ አዳምን ማለት ነው ከልጅ ተወልጄ አድንሃለሁ ባለው መሰረት መጥቷል። ምን ታደርገዋለህ? ፈልጋለህ አንዴ መረጋጋት። ይኸውልህ የትኛውም ቦታ ላይ ከልጅ ተወልጄ አድንሃለሁ ያለበት ቦታ የለም። አንተ ላይማ የለም ብያለሁ እኮ አንተ ላይ የለም። ቁርአን ላይማ የለም። ምን ያደርጋል? መጀመሪያ ቁርአን ላይ የእግዚአብሔር ቃል ምን ያደርጋል? የአላህ ቃልና የሙሐመድ ቃል ነው እንጂ። አንዴ ተረጋጋ፣ ቀስ በል አትናደድ። ንዴት እኮ አይደለም። አንዴ ተረጋጋ። ኡስታዝ ዘይዳ ወራ አንድ ጊዜ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነው?
አሰላሙ አለይኩም ወራህመቱላሂ ወበረካቱ ብያለሁ። ያ ጀማ እንዴት ናችሁ? የራሱ ባይብል ላይ ወጥቶ ያሳየ ኡስታዝ ያሳየ ዘፍጥረት ላይ ያለውን ከልጅ ልጅ ተወልጄ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድናለሁ የሚለውን ባይብል ላይ ዘፍጥረት ላይ ያሳየ ራሱ አውጥቶ እንጠብቀው። እፎይ ጋር ግባና ያሳይሃል። ታውቃለህ? እፎይ ጋር ሂድ። እሱን ነው አንተ ስላልክ አንተ ነው እኮ መውጣት ያለብህ። በቃ እኔ ደግሞ አውቀዋለሁ አነበዋለሁኝ። ስለዚህ እሱ ደግሞ ካወጣና ሳይል ነው ካልን እፎይ ጋር ግባ። አንተ እፎይ ጋር ግባና ታገኘዋለህ። ኦኬ ምን ታደርጋለህ መሰለህ? ሰምት ልስጥህ። ትምህርት ቤት ነው እንዳለሁት። ቆይ መውጣት ስላልቻልክ አንተ ጊዜ ሲኖርህ ተረጋጋ መጀመሪያ ማለት ነው። ጊዜ ሲኖርህ ከልጅ ልጅ ተወልጄ አድንሃለሁ የሚል ዘፍጥረት ላይ ጥቅሱን ይዘና ሌላ ቀን አሳይመንት ይኸውልህ ዘፍጥረት ላይ ከምዕራፍ 1 ጀምረህ ስታነበው ታገኘዋለህ። ምዕራፍ 1 ምዕራፍ 2 ምዕራፍ 3 ላይ የለም እንደዚህ የሚል ነገር የለም ነው የሚለው። ካለ አንተ ነው እኮ ቁርአን ላይማ የለም። መጀመሪያ ቁርአን ላይ አንተ ታነበው ቁርአን እንጂ መጽሐፍ ቅዱስ ታነባለህ የለም ትላለህ። ነው ዘፍጥረት ላይ ቁርአን ላይ ሲኖር አይደል? እንግዲህ እኔ ቁርአን ላይ ያለ መች አልኩኝ። ዘፍጥረት ላይ የለም ነው ያልከኛለሁ። አንተ የለም ነው እኮ የምትለኝ። ዘፍጥረት ምዕራፍ 1 ምዕራፍ 2 ምዕራፍ 3 ላይ የለም። ካለ ይዘህ ትመጣለህ። ካለ ኪሴ ውስጥ ገንዘብ አለ አንድ ሰው ካለ እስቲ ያሳየኝ ስለው አለመኖሩን ማስረጃ አምጣ አይልም። አውጥቶ ማሳየት ብቻ ነው ያለው አማራጭ። ስለዚህ ካለ ታሳየኛለህ፣ ካለ ታሳየኛለህ። አሁን ምናልባት ጥቅሱን ስለማታውቀው ቦታውን ጠይቀህ ና እንደዛ የሚል ነገር የለም እያልን ያለነው። አንተ ይዘህ ስትመጣ እኔም ኡስታዙ እሱም ይቅርታ እንጠይቃለን ህዝቡን። በቃ ይበቃሃል። መጽሐፍ ቅዱስ ነው መከራከር አይደል የምትለው? ታዲያ ለምን መረጃውን አታወጣልኝም? አንተ ራስህ አውጣው። ዘፍጥረት ነው አውጣና ሳይ የሌለ ነገር የሌለ ነገር ለምን የለም እንዴ? መጽሐፍ ቅዱስ አይደል ያዝከው? የለም እኮ ነው። ቁጥር ስንት ላይ? ዘፍጥረት 1 ነው 2 ላይ ነው ምዕራፍ 4 ምዕራፍ 3 የትኛው ላይ ነው ያለው? ከምዕራፍ 1 ጀምረህ ማለት ነው ዘፍጥረትን አንብብ እንዳለ። ምዕራፍ 1 እኮ በጣም ሰፊ ነው። ምዕራፍ 1 ስንት ቁጥር ነው የሚይዘው ታውቃለህ? በቃ ሙሉን አንብቦ ከምዕራፍ 1 ጀምረህ ሙሉን ስታነበው ታገኘዋለህ። አንብቦ አይባልም እንደዛ አይባልም። ይሄማ ማዛት እና ሳታነብ ነው እንዴ ታዲያ መረጃ ምናምን የምትለው? ክሪስሊም እንትን ይበል ያወራ ሚዩት አድርገህ በቃ አንተ ክሪስሊም ያው እንድትማ አላደርግም እኔ። እንደውም ጥያቄ መልስልኝ እንትና አንዴ ተረጋጋ። አራላ ዘለቀ አይወት ተጠይቃለህ። አንድ ክርስቲያን ጋር ኢየሱስ ከማርያም ሰው ሆኗል አይደለ? የማጸንሽ ፍሬ ይላል። የማጸኗ ፍሬ ነው አይደል እንዴ? ስለዚህ ከማርያም ሰው ሆኗል አይደል እንዴ? በማርያም በኩል ሰው ሆኗል። በማርያም በኩል ሳይሆን ከማርያም ሰው ሆኗል። የማጸኗ ፍሬ ነው። ከማርያም ሰው ሆኗል የሚል የለም። ሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ የማጸንሽ ፍሬ ይላል። ኢየሱስ የማጸኗ ፍሬ ነው እኮ። የማጸን ፍሬ ማለት እኮ ምን ማለት መሰለ? እንቁላል ሴት ልጅ በእንቁላሉ አይደለ የወንድን ዘር የምትይዘው? አዎ የወንድ ዘር የለበትም እሱ። እንቁላሉ ሰው ሆኗል። አልገባ። አይ እንደዛ አላልኩም። ሴት ልጅ በማጸኗ የምትይዘው የወንድን ዘር ነው ለማለት ፈልጌ ነው እንጂ የወንድ ዘር አለበት አላልኩም። 23 ቆይ የወንድ ዘር አለበት አላልኩም። ኢየሱስ የወንድ ዘር አለበት አላልኩም። እኔም ያልኩ ያለ ወንድ ዘር እንቁላሉን ፈጣሪ ሰው ማድረግ ችሏል። ከአደም አጥንት ወስዶ ሰው ማድረግ የቻለ አምላክ እንደዚህ የሚል ድንግማ ይላላ እንደዛ ነው እንትን የሚለው ዘፍጥረት የሴቷን ዘር ነው ሰው ያደረገው። ጽንሷ እሷ ይላላ ከሷ የሆነው ይላላ ግኖማይ ይላል ግሪክ። ግኖማይ ወንድ እሷ ምን አለች መሰለህ? ወንድ ስለማላውቅ እንዴት ይሆንልኛል ስትል መንፈስ ቅዱስ በአንቺ ላይ ይመጣል። ገባኝ። አሁን ፖይንቱ ምንድነው? ሳራና አብርሃም ራሱ ካረጁ በኋላ ፍቶት ይሄ ሚኒስትሪ ምንድነው የወር አበባ ኃይል የሚባል ነገር ካቆሙ በኋላ ፈጣሪ ያንን ነገር እንቁላል እንዲመረስ አድርጎ ጽንስ ማድረግ የቻለ አምላክ ልክ ኤልሳቤጥን እንደ ኤግዛምፕል የሰጠው ኤልሳቤጥና ዘካርያስ ዮሐንስን ሲጸንሱ ካረጁ በኋላ እንጸነሱት በተአምር ማለት ልክ በተመሳሳይም ለአምላክ የሚሳነው ነገር የለም። ኤልሳቤጥን ተመልከቺ ነው ያላት። ወንድ ሳላውቅ እንዴት ይሆንልኛል ላለችው ነገር ለአምላክ የሚሳነው ምንም ነገር የለም ማለት። ስለዚህ ከማርያም ሰው ሆኗል ኢየሱስ። ከአንቺ የሚሆነው ነው የሚለው ግኖማይ ነው የሚለው እኮ። ግን ይኸውልህ ምን አለ መሰለህ ቃልም ስጋ ሆነ ስለሚል የቃሉ ብርታት የፈጣሪ የቃሉ ብርታት ሰው ሆኗል።
በማማፀን ውስጥ በማርያም ማፀን ውስጥ የማርያም ማፀን ውስጥ ደግሞ ምን አለ? ዘርን የሚያቀፍ እንቁላል አለ። ጥያቄ እሱ አይደለም። ሰው የሆነው ኢየሱስ ከማን ነው ጥያቄው የጠየቅኩ። ከማን ነው? ራሱ ከአንቺ የሚሆነው ለምን አላት መልአኩ ገብርኤል? ከአንቺ የሚሆነው የሚል አለ እንዴ? አዎ ጊኖማ ይላል ግሪከኛው። ከአንቺ የሚሆነው ግሪከኛውን ስላላየሁት ነው እኔ እንደዚህ የሚል ቃል ግን ከአንቺ የሚሆነው ይላል። እንደና ደግሞ ከዳይ ዘር የሆነው ይላል። ከዳይ ዘር የሆነው ይላል። የዳይ ዘር የሚለው ማርያምን እንደሚያመለክተው። ስለዚህ ከማርያም ሆናል። አሁን ጥያቄ የሚነሳው ምንድነው? ድንግል ማርያም ማፀን ውስጥ ፕሮሰስ አድርጎ የመጣው ለዛ ሰው መስዋዕት የከፈለለት ማን ነው? ቤዛ የሆነለት ማን ነው ለዛ ሰው? ለየትኛው ሰው ማን ነው? ለዛ ድንግል ማርያም ማፀን ውስጥ ፕሮሰስ ላደረገው ሰው ቤዛ የሆነለት ማን ነው? ቤዛ የሆነለት የሚል የለማ መጽሐፍ ቅዱስ ላይ እኮ። ማን ነው ቤዛ የሆነለት ነው እኮ የምልከው። ሰው ሁሉ ቤዛ ካስፈለገው ማንም ቤዛ ሆነለት የሚል የለም ነው እኮ ያልኩ። ስለዚህ ለምንድን ለሰው ሁሉ ቤዛ ያስፈልገዋል? እንዳንተ ትምህርት አዋ ለሰው ሁሉ ቤዛነት ስለሚያስፈልገው የሱ ጥያቄ ያም ሰው ነው። የሱ ጥያቄ ምንድነው? ፈጣሪ ለሰው ልጆች ሰውን ለኃጢአት ቤዛ ይሆናል ያለው የቱ ጋር ነው የሚለውን ጥያቄ ስላነሳ ነው። ኖ አይጠየቁ ጥያቄ ለኢየሱስ ማን ነው ቤዛ? አንተማ የጠየቀኝ የለም ብያለሁ እኮ የለም ብያለሁ እኮ። ስለዚህ አየ ለሁሉም ሰው አይደለማ ቤዛ የሆነው። አሁን ቤዛ ማለት ምን ማለት ነው? ትርጉሙ ራሱ ቤዛ ማለት ነው ትርጉሙ ምትክ ማለት ነው። ምትክ ማለት ኦኬ። እንደዛ ከሆነ ሐዋርያ ሥራ 7:35 ላይ ሙሴ ቤዛ ነው ይላል። ምን ማለቱ ነው? ቤዛ አድርጎ ለሾመው የሚለውን ቃል ነው አይደል? ሐዋርያ ሥራ ምዕራፍ 7 ቤዛ ተመሳሳይ ቃል ነው። ሊትሮሲስ ነው የሚለው ቤዛ ምን ማለት ነው? ቤዛ ነው ሲባል ምን ማለት ነው? እንዳገባው ነው ንገረኝ። አንተ በፈለከው አድርግና በማስረጃ አድርገህ ንገረኝ። ሙሴ ቤዛ ነው ሲባል ሙሴ ቤዛ ነው ሲባል እዛ ቦታ ላይ ያለው ኮንቴክስት አንተ ፈለክ አድርገህ በፈለከው አምጣውና ሙሴ ቤዛ ነው ማለት ምን ማለት ነው? አይልም ቤዛ ነው የሚለው እሷ ያንተ ከየት አመጣው ትርጉሙን? ቤዛ ነው አገባቡ ይወስነዋል። ኦኬ መጽሐፍ ምሳሌ ምዕራፍ 21 ቁጥር 18 ላይ ኃጢአተኛ የጻድቅ ቤዛ ነው ይላል። ማለት ነው እሱ ደግሞ ምትክን ነው የሚያመለክተው እኮ። ምንድነው ኃጢአተኛ ለጻድቅ ይሞታል ማለት ነው ወይስ ይታረዳል ማለት ነው? መስዋዕት ይሆናል ማለት ነው? ኃጢአተኛ የጻድቅ ኃጢአተኛ ሰው ለጻድቅ ቤዛ ይሆናል ማለት እኮ ይሄ ምሳሌ ንግግር እኮ እኮ ኃጢአተኛ የጻድቅ ምሳሌ ነው ይላል። የጻድቅ ቤዛ ነው ይላል እኮ። ኃጢአተኛ አንድ ኃጢአተኛ የሆነ ሰው ጻድቅ ለሆነ ሰው ቤዛ ነው፣ ወይም ደግሞ አንድ ወንጀለኛ የሆነ ቃየል ለአቤል ቤዛ ነው ያስኬዳል። አሁን ይሄ የዛን ኮንቴክስት አልገባኝም። አልገባም። እሺ ልጨምርልህ። መጽሐፍ ምሳሌ 13:8 ላይ ለሰው ነፍስ ቤዛው ሀብቱ ነው ይላል። ሀብት ለሰው እንዴት ነው ቤዛ የሚሆነው? ትክክል። ሀብት እንዴት ቤዛ እንደሚሆን አሁንም እዚህ ጋር ያለው ግልጽ አይደለም። እሺ አልገባም። እሺ ኢሳይያስ 43:3 ላይ ግብጽን ለአንተ ቤዛ አድርጌ ሰጥቻለሁ ይላል። ስለ እስራኤል ሲያወራ ግብጽ ለእስራኤል እንዴት አድርጋ ነው ቤዛ የሆነችው? ኦኬ ስለዚህ አሁን ቤዛ የሚለውን ነገር አሁን ተሳስተሃል። ቀደም ኡስታዙ ሲያስንተን ሱረቱ ሷፋት ምዕራፍ 37 ላይ ቁጥር 103 ላይ በታላቅ እር ተቤዤ ነው ሲባል ቤዛ ማለት ትርጉሙ ልዋጭ ማለት ነው በዚህኛው ኮንቴክስት። ስለዚህ ለዋጭ ነው በኮንቴክስቱ መሰረት ሄጄ እኮ ነው። ስለዚህ ልዋጭ ማለት እንጂ መስዋዕት እንትን ማለት አይደለም። ኢየሱስ ቤዛዊ መስዋዕት ሆኗል ብላችሁ የምታምኑት መቼ ነው ቤዛ የሆነው ኢየሱስ? መስቀል ላይ ሲሞት። ከመስቀሉ በኋላ ባለው ነገር መስዋዕት ያስፈልጋል? አንዴ ከተሰዋ ለዘላለም ነው መስዋዕቱ የሚያገለግለው። የበግና የምናምን ነገር መስዋዕት ያስፈልጋል ወይ ነው ጥያቄ? አያስፈልግም። እንደዛ ከሆነ ለምንድን ነው ጳውሎስ መስዋዕት ያቀረበው ቤተ መቅደስ ውስጥ ገብቶ? በወቅቱ አዲስ ጀማሪዋ ቤተክርስቲያን ትንሽ ከድሮ ነገር ጋር ያልተላቀቀች ስለነበራት ያልተላቀቀች ከብዙ ዓመት ከ40 ዓመት በኋላ ኢየሱስ ካረገ ከ30 ዓመት በኋላ ሐዋርያት ሥራ ምዕራፍ 21 ቁጥር 26 ላይ ጳውሎስ ሄዶ መስዋዕት አቀረበ ይላል። እሱም ራሱ ሐዋርያት ሥራ 24:17 ላይ ከብዙ ዓመት በኋላ ለሕዝቤ መስዋዕት አደርግ ዘንድ መጣሁ አለ። ምንድነው ያደረገው? በዛ ጊዜ ስለ እያንዳንዳቸው መስዋዕትን አቀረቡ ይላል።
ለምንድን ነው ጳውሎስና ጓደኞቹ መስዋዕት ያቀረቡት? ኢየሱስ ቤዛዊ መስዋዕት ከሆነ እኮ እየነገርኩ እኮ ነው። ይኸውልህ መስዋዕቶቹ የተለያዩ ቢሆኑም ነገር ግን በወቅቱ ብዙዎች ወደ ቤተ መቅደስ መሄድ ልማድ ነበራቸው። ከዛ ልማድ አልተላቀቁም። ልክ እንደዚሁ መስዋዕትን ማድረግ አንዳንድ ሰዎች ያልተላቀቁ ነበሩ። ጳውሎስም አንዱ የራሱ ችግር ነበረበት ያልተላቀቀ። ስለዚህ አየህ የዕብራውያን ጸሐፊ ሲጀመር ማንነቱ አይታወቅም። ጳውሎስም አይደለም የዕብራውያን ጸሐፊ፣ ምክንያቱም ጳውሎስ መስዋዕት አቅርቦ ነበረ። የዕብራውያን ጸሐፊ ግን ሲነግረን ክርስቶስ በበጎችና በፍየሎች ፋንታ መስዋዕት ሆኗል ብሎ ያስተማረው የዕብራውያን ጸሐፊ ነው። የዕብራውያን ጸሐፊ በመንፈስ ቅዱስ ተመርቶ ነው የጻፈው መጽሐፉን ሲጽፍ። ኦኬ ዕብራውያን 15 ላይ ወደ ዓለም ሲገባ መስዋዕትና መባን አልወደድክም ስጋን ግን አዘጋጀህልኝ የሚለው ከየት ያመጣው ጥቅሱን? ከብሉይ ኪዳን ከመዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ አይደለ? በዛ ላይ መስዋዕትና ቁርባን አልፈለግክም ጆሮዬን ከፈትክልኝ ነው የሚለው። ከየት አምጥቶ ነው ስጋን አዘጋጀህልኝ ብሎ ያስቀመጠው? እንግዲህ የዕብራውያን ጸሐፊ የተረዳበት አረዳድ ይሆናል። መዝሙረ ዳዊት ከየት ነው ያመጣው? መስዋዕትና መባን አልወደድክም ስጋን ግን አዘጋጀህ እኮ ከመዝሙረ ዳዊት ከየትኛው ትርጉም ላይ ነው ያመጣው? ከዕብራይስጡ ነው ያመጣው ወይስ ከትርጉም ስራ ላይ ነው ያመጣው? እሱን አላውቅም ከየትኛው ላይ እንዳመጣ። ነገር ግን ኦኬ ስለዚህ ከኦሪጂናሉ መንፈስ ቅዱስ እንዴት ከኦሪጂናሉ መጥቀስ አቅቶት ትርጉም ላይ ሄዶ የግሪክ ትርጉም መርምሮ መንፈስ ቅዱስ እንዴት ያጽፋል? እንደዚህ አይነት ነገር ስታስበው እንደ መንፈስ ቅዱስ ዕብራይስጡን ሳያውቀው ቀርቶ ነው? ዕብራይስጡ ምንድን ነው የሚለው? ዕብራይስጡ መዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ መስዋዕትና ቁርባን አልፈለክም ጆሮዬን ከፈትክልኝ ነው የሚለው። ስለ ጆሮ መክፈት ነው የሚያወራው። ነገር ግን የግሪክ ሰብትጀንት ላይ ሲተረጉሙት መስዋዕትና መባን አልወደድክም ስጋን አዘጋጀህልኝ አለ። ስለዚህ የዕብራውያን ጸሐፊ ዕብራውያን 15 ላይ ከመዝሙረ ዳዊት 46 ላይ የዕብራይስጡን መንፈስ ቅዱስ ቢሆን ኖሮ ጠቅሶ መናገር ሲገባው ከትርጉም ስራ ላይ ሰዎች ከተረጎሙት ኦተንቲክ ካልሆነ መጽሐፍ ላይ ኮርጆ አምጥቶ ይሄው ተብሎ ተጽፏል ብሎ ነገረን። ይሄንን መንፈስ ቅዱስ ሊናገር ይችላል ወይ? ምን አለ መሰለህ አሁን አንዳንድ ጊዜ የዛ የአውዱ የሚናገርበትን ሐሳብ ሊደግፍ የሚችሉ የብሉይ ኪዳን ጥቅስ ሲያገኝ ከዛ ጥቅስ ጋር አገናኝቶ በራሱ አተረጎም በራሱ ነው የወሰደው ሰውየው። አይ መንፈስ ቅዱስ እኮ ግዴታ እዛ ጋር መዝሙረ ዳዊት ጋር በተናገረው ብቻ ያቀርብ። ከትርጉም ስራ ላይ ተቆሟል መንፈስ ቅዱስ ከትርጉም ስራ ላይ እንዴት ይወስዳል? ከትርጉም ስራ ላይ ኦሪጂናሉ ዕብራይስጡ እያለ ከትርጉም ስራ ላይ እንዴት ይወስዳል መንፈስ ቅዱስ ሲቆርጅ? ከትርጉም እንትን ላይ ወስዶ ሳይሆን መንፈስ ቅዱስ ራሱ በራሱ መንገድ ሊተረጉም ይችላል። ራሱ መንፈስ ቅዱስ እኮ መተርጎም የነበረበት እኮ ከመዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ። አሁን ስለ ትርጉም አይደለም ጥያቄው ፓራፍሬዝ ኮቴሽን ቀጥታ ሲጠቀስ ከተጠቀሰው ጥቅስ ላይ የዕብራይስጡ የሚለው ኦሪጂናሊ በአምላክ መንፈስ ተጽፎ የተጻፈ ወይም ደግሞ ተነገረ የተባለው መዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ መስዋዕትና መባን አልወደድክም ጆሮዬን ግን ከፈትክልኝ ነው የሚለው። ስጋን አዘጋጀልኝ የሚል የለም። ስጋን አዘጋጀልኝ የሚለው የትርጉም ስራ ላይ ነው ያለው። ትርጉሙ ተሳስቶ በተሳሳተ መንገድ ሲተረጉሙት ስጋን አዘጋጀልኝ ብለው አስቀመጡ። ስለዚህ ስጋን አዘጋጀልኝ ከሚለው ቦታ ላይ ጠቅሶ የዕብራውያን ጸሐፊ ሲናገር ቢያንስ በመንፈስ ቅዱስ ከሆነ ከተማ የተመራው ከትርጉም ስራ ላይ ወስዶ ኦሪጂናል ስራ እያለ ከትርጉም ስራ ላይ እንዴት ይወስዳል ነው። ስለዚህ ስለ መስዋዕትነት ያስተማረው የዕብራውያን ጸሐፊ እስከሆነ ድረስ የዕብራውያን ጸሐፊ ከመጀመሪያው እስከ መጨረሻው ድረስ ተሳስቷል ነው ብለው። ይሄ ነገር እኮ ዕብራውያን ብቻ እኮ አይደለም ስለ መስዋዕትነት የተናገረው። እንደውም ዕብራውያን በስነ ስርዓት ከአንድ ጀምሮ መስዋዕትነቱና ካህን መሆኑ የዘላለም ካህን ሆኖ በገዛ ደሙ እንደማለት ነው እንደ መልከጼዴቅ ነው ክህነቱ። መዝሙረ ዳዊት ምዕራፍ 110 ቁጥር 4 ላይ ሲናገር እንደ መልከጼዴቅ መስዋዕት አቅርቧል ወይስ እኮ መስዋዕት አቅርቧል ወይ? መልከጼዴቅ አሮን ነው ያቀረበው ወይስ መልከጼዴቅ ነው ያቀረበው መስዋዕት? እንደ መልከጼዴቅ መስዋዕት አቀረበ ሳይሆን እንደ መልከጼዴቅ ካህን ነበር ነው የሚለው። ስለዚህ ክህነቱ የመስዋዕት ለማቅረብ አይደለም ማለት ነው። ስለዚህ አየህ ክህነቱ መልከጼዴቅን ያመሳሰለው በመስዋዕት በማቅረብ ሳይሆን በካህንነቱ ነው።
ስለዚህ የኢየሱስ ካህንነት ከመስዋዕት ጋር የሚገናኝ ነገር የለውም ማለት ነው። ይሄን ከዘጋህልኝ ኢየሱስ ካህን ደግሞ ያለ መስዋዕት መቅረብ አይችልማ። መልከጼዴቅ ያቀረበው መስዋዕት የታለ? መልከጼዴቅን እኮ ሁሉንም እኮ ፐርፌክት ምሳሌ ነው ብላ ትውሰዳ አንተ እኮ መልከጼዴቅ ካህን በመሆኑ ያቀረበው መስዋዕት ካለ ትነግረኛለህ። ልክ ክህነቱ ደግሞ እንደ አሮን ሳይሆን መልከጼዴቅ መስዋዕት አቀረበ አላልኩም። የመልከጼዴቅ የካህንነት ምሳሌ ነው። እንደ አሮን ነው የማንም ወገን አለመሆኑ ለማሳየት እንደ መልከጼዴቅ ነው ወይስ እንደ አሮን ነው? የኢየሱስ ክህነቱ እንደ መልከጼዴቅ ነው። ስለዚህ እንደ አሮን አይደለም። እንደ አሮን አይደለም። ኢየሱስ በአዳም ኃጢአት የተነሳ ለኃጢአት ቤዛ ሆናለሁ ለኃጢአት መስዋዕት ሆናለሁ ብሎ ያስተማረበት አለ? ምን ላይ? ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ። ኦኬ 3:14 ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል ይላል። ይሄን ነው የፈለከው? መሰቀል ለሚለው እዚህ ጋር ሁብሶ ነው ወይስ ደግሞ ስታውሮስ ነው የተጠቀመው? ከፍ ማለት ነው ወይስ ሊፍት አፕ ነው? እንግሊዘኛው የሚለው ሊፍታድ ነው። ሂ ሊፍታድ ነው የሚለው። ሂ ሊፍትድ አፕ ነው የሚለው እንጂ ሂ ክሩሲፋይድ አይልም። እንግሊዘኛውን ሊያወጣልህ ይችላል ኡስታዝ። 3:14 ላይ ያወጣለት ኡስታዝ አይልም። እንደዛ ስለ መሰቀል አያወራም። ሙሴ በምድረ በዳ እባብን ሰቀለ ማለት ስለ ስቅለት ሳይሆን የሚያወራው ከፍ ከፍ ማድረግን ነው የሚያሳየው። ሐዋርያ 12:33 ላይም እንደዛ ነው። በአምላክ ቀኝ ከፍ ከፍ ብሏል። ከፍ ከፍ ለሚለው የሚጠቀመው ቃል ተመሳሳይ ነው። ሁብሶ ነው የሚጠቀመው ተመሳሳይ። ልክ እንደ ዮሐንስ ወንጌል 3:14 ላይ ሙሴ በምድረ በዳ እባብን ሲሰቅል ወደ ላይ ሲሰቅል ነበረ ማለት። አንተ ልብስህን ስቀል ትባላለህ። አጥበህ መጨረሻ ላይ ሰቀልከው ማለት ነው። ግን ክሩሲፊኬሽን አይደለም እሱ፣ ሊፍት አፕ ነው የሚባለው። ስልክ እንጨት ላይ የሆነ ነገር ኤሌክትሪክ ልሰቀል ትችላለህ። ስለሱ ነው የሚያወራው እንጂ ስለ ስቅለት ስለ ክሩሲፊኬሽን አይደለም የሚያወራው ማለት ነው። ስለ ስታውሮስ አይደለም የሚያወራው። ስታውሮስ ማለት ስለ ክሩሲፊኬሽን ስለ መሰቀል ስለ ወደ ላይ ስለ መሰቀል ብቻ ሳይሆን አንዴ ስለ መሰቀል ብቻ ሳይሆን እዛ ጋር ስለ መስዋዕትነት እንደሚያወራ ኮንቴክስቱን ወደ ታች ስታነበው አያወራም። እናየዋለን። እንየው እኮ ተረጋጋ። ልጨርሳ በምድረ በዳ እኮ ንግግሬን ልጨርስና መጀመሪያ እንስማማ። ሊፍት አፕ የሚለው ወደ ሌላ ነገር አትሄድም። 14 መጀመሪያ ጨርስና ከዛ በኋላ ወደዛ እንሄዳለን። 14 ላይ ሊፍትድ አፕ ነው የሚለው ወይስ ክሩሲፋይድ ነው የሚለው? የትኛው ነው የተጠቀመው? ክሩሲፋይድ መሆኑን የሚገልጽልህ ከታች ያለው ሐሳብ ነው። 14 ላይ መስቀል የሚለውን ነገር ወደ ላይ መስቀል 14 ላይማ ተስማማን እኮ። አንተ እንግሊዘኛው ላይ ቆመ ስለሆነ እያወራ ያለው፣ እኔ ደግሞ አማርኛው ላይ ነው ቆመ። ግሪከኛውን ማይችላል። እንግሊዘኛውን ደግሞ ኮንቴክስቱን ሰጥተህ ወደ ታች ሄደህ ማንበብ ትችላለህ። አዳምጣ እንዴ። በአብ ቀኝ ከፍ ከፍ አለ ይላል። ከፍ ከፍ ማለቱን ነው የሚያሳየው። ሐዋርያ 5:31 ላይ እንደዛ ነው የሚለው። ይህ ለእስራኤል ንስሐና የኃጢአት ስርየት ይሰጥ ዘንድ አምላክ ራሱ ራስና መድኃኒት አድርጎ በቀኙ ከፍ ከፍ አደረገው ነው የሚለው። ከፍ ከፍ ለሚለው ቃል የገባው ሁብሶ ነው፣ ተመሳሳይ ነው፣ የግስ መደብ ነው። ስለዚህ ክሩሲፋይድ ከሚለው ጋር ወይም ስታውሮስ ከሚለው ጋር ይለያያል። ለምሳሌ ማርቆስ 15:24 ላይ ሰቀሉት ለሚለው ቃል ስታውሮስ ነው የሚጠቀመው። ስለዚህ ስታውሮ ማለት መሰቀልን ነው የሚያመለክተው። ይሄኛው ግን ከፍ ማለቱን እንጂ ስለማድረጉ ነው እንጂ የሚያወራው ስለ ስቅለት ምንም የሚያወራው ነገር የለም ማለት ነው። ከዛ 15 ላይ 18 ላይ ላውራለህ። ከዛ አይደለም አንተ አይደለም የምታወራው እኔ ነኝ የማወራው እኮ። ጥቅሱ ላይ ስንት 16 ላይ ልግባ እኮ። አንተ ሳይሆን የምታብራራልኝ እኔ ነኝ ማብራራልህ። አንተ ዝም ብለህ ታዳምጣለህ እኔ እንዳዳመጥኩ። እሺ ሂድ ቀጥል። 16 ላይ 14 ላይ የሚናገረው የሰው ሙሴ በምድረ በዳ እባብን እንደሰቀለ በእንጨት ላይ እባብን እንደሰቀለ የሰው ልጅ ይሰቀል ዘንድ ይገባዋል አለ። ይሰቀል ዘንድ ይገባዋል የሚለው ከፍ ከፍ ይላል የሚለውን የእንግሊዘኛ ትርጉም የምታመጣው ከዚህ ኮንቴክስት ጋር ሄድም። እውነት ነው ክርስቶስ ከፍ ከፍ ብሏል፣ በአብ ቀኝ ቁጭ ብሏል። ነገር ግን ይሄን አይደለም የሚያመለክተው። ኢየሱስ ክርስቶስ የተናገረበት ዋናው ሐሳብ ይሰቀል ዘንድ የሚለው መስዋዕትነትን ለማሳየት ነው። መስዋዕትነትን ማሳየቱን የሚያሳየው ደግሞ ቁጥር 16 ስትሄድ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል ይላል። ለምን ሲባል አንድያ ልጁን የሰጠበት ዋናው ዓላማ እንዲሰቀል ስለሆነ፣ እሱ ካልተሰቀለ ሰው ስለማይድን ነው።
ይሄን ደግሞ ከሌላ ኮንቴክስት ጋር አገናኝተ ኢየሱስ እንደተሰቀለ የሚያሳዩ ክፍሎች ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ስትመጣ የሰው ልጅን ለሰው ልጆች ለኃጢአት መስዋዕት ሊሰዋ የመጣ የእግዚአብሔር በግ ብሎ ዮሐንስ ያመለክታል። አብራራለሁ ያልከበት ነው። አንድ 29 ላይ ከፈለክ በዛ ባውዱ መሄድ እንችላለን። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደው በስተቀር ወደ ሰማይ የወጣ ማንም የለም ማለት እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። በሰማይ የሚኖረው የሰው ልጅ ነው የሚለው በነገራችን ላይ ጨማሪ ነው። ግሪከኛው ላይ የለም። አዲሱ መደበኛ ትርጉም ላይ አውጥተውታል። በሰማይ የሚኖረው የሰው ልጅ ነው የሚለውን አውጥተውታል። ማየት እንችላለን። እሱን ግሪከኛው ላይ የለም። ራሱ ሙሴ በምድረ በዳ እባብ እንደሰቀለ የሰው ልጅም ይሰቀል ዘንድ ይገባዋል ካለ በኋላ ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ አለ። እስኪሰጥ ድረስ የሚለው ነገር ለነብይነት ለመልእክተኛነት መሰጠትን ነው እንጂ የሚያመለክተው ከቤዛዊ መስዋዕት ጋር አይተካከልም። ለምን? ዮሐንስ ወንጌል 14 ላይ ሌላ አጽናኝ ይሰጣችኋል አለ። ያ ማለት መንፈስ ቅዱስ አንዳንተ ትምህርት መጥቶ ሊሰዋና ሊገደል አይደለም የሚመጣው። መንፈስ ቅዱስ ሌላ አጽናኝ ይሰጣል ሲል ሌላ አናዘር አሎሎስ አናዘር ኦፍ ዘ ሴም ካይንድ ልክ ቀኝን ጉንጭ ለሚመጣ ሌላ አንስጠው ይላል። ስለዚህ ሁለቱም ጉንጮች አንድ አይነቶች ናቸው። የሚመጣው አጽናኝም ሲመጣ ይሰጣቸዋል፣ ሌላ ይሰጣቸዋል ሲል ኦሬዲ ዮሐንስ ወንጌል 3:16 ላይ የተሰጠ አለ ማለት ነው። ስለዚህ ያኛውም ሲሰጥ የተሰጠበት ምክንያት ለመልእክተኛነትና ለነብይነት እንደሆነ ሁሉ ዮሐንስ ወንጌል 3:16 ላይም በእርሱ የሚያምን ሁሉ የዘላለም ሕይወት እንዳይሰጥ አንድያ ልጁን እስከድረስ ዓለም ወዷልና ካለ በኋላ ዓለም በልጁ እንዲድን እንጂ በዓለም ላይ እንዲፈርድ እግዚአብሔር ወደ ዓለም አላከውምና አለ። ስለዚህ የተላከው መልእክተኛ ነው ማለት ነው። በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በልጁ እግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ብርሃኑም ወደ ዓለም መጣ፣ ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይሄ ነው እያለ ይናገራል። ስለዚህ እዚህ ኮንቴክስት ላይ ስለ መስዋዕት የሚናገርበት ምንም ሽታው የለም። ካለ በኃይለ ቃል አውጥተህ ማሳየት ትችላለህ። የለም። ክርስቲያን ሚውት አድርገን መሰለኝ። ኡስታዝ ማረፍ ትፈልጋለህ? አይንን እንትን ብሏል ቃል ሚውት ይኸውልህ፣ በመሀል እኔ የኡስታዝ ወይድን ድምፅ ሲቆራረጥብኝ ነበር። ከኔ ይሁን ከኡስታዝ አላወኩም። የኔ ይሁን የሱ ይሁን አላወኩም። ብቻ ድምፁ ይቆራረጥብኝ ነበር እና አልሰማም እያልክ ነው? በመሀል ያለውን አልሰማሁትም። መጨረሻ ላይ ግን የጠየቀውን ጥያቄ ሰምቼዋለሁ። ቀጥታ መስዋዕትነት ክርስቶስን ከመስዋዕትነት ጋር የሚያገናኝ ሐሳብ ካለ አምጣ ድረስ የሚለው ነገር እስኪሰጥ ድረስ የሚለውን ዮሐንስ ወንጌል ላይ አለ። ለ14 ላይ ሌላ አጽናኝ ይሰጣቸዋል ይላል። መስጠት የሚለውን አንተ ከመስዋዕት ጋር የምታያይዝ ከሆነ ያኛው ሌላ አጽናኝ የሚሰጠው ማን ነው? አይ ይኸውልህ መሰቀል የሚለውን ሐሳብ ከማገናኘት ጋርና ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ሲል በግ የሚለው ምንን ለማመልከት ነው? እስኪሰጥ ድረስ ማለት ከመስዋዕት ጋር ስላያያዝከው ነው። እንዲህ እስኪሰጥ ድረስ የሚለው ነገር ገብቶኛል ኡስታዝ። እኔ እንዳንተ እንዳወራ ነው እንደምትፈልገው አንተ አይደለም። እዛ ላይ ነው እኔ ፖይንት ነው ዘ ፖይንት ነው እያወራ ያለሁት። እግዚአብሔር አንድያ ልጅ ፖይንቱ ስታወራ እንደ አንተ አይነት ፖይንት እንዳወራልህ ነው ወይስ የኔን ሐሳብ በፖይንት ደረጃ እንዳስቀምጥ ነው? 16 ላይ ነኝ ያለሁት እኔ። አንተ ሌላ ቦታ ነው እየገባህ ያለው። አልገባም አባባሌ። አንተ ስትናገር ያንተን ፖይንት አስቀምጠሃል። ያንተን ፖይንት ተከትዬ እንዳንተው እንደግልልህ ነው የምትፈልገው? ጥያቄ ምን ነበር? ሐሳብ ደረጃ የኔንም ነገር በፖይንት ማስቀመጥ አትደራረብ። ስታወራ አንተ ኦቨርላፕ አትፍጠር። ስታወራ ፖይንቴ ምንድነው የኔ የነበረው? ኢየሱስ በራሱ አስተምሮት ውስጥ ቤዛዊ መስዋዕት ወይም ደግሞ ከመስዋዕት ጋር እሆናለሁ ለኃጢአት እንደዛ እሆናለሁ ብሎ ያስተማረበት ጥቅስ ስጠኝ ስለ ዮሐንስ ወንጌል 3:14 ላይ ያየ ነው። 14 ላይ ሽታው የለም። 16 ላይ ገባን። 16 ላይ ዓለምን አንድያ ልጁን እስኪሰጥ ድረስ የሚለውን ከመስዋዕት ጋር ነው እስኪሰጥ ድረስ የሚለውን ከመስዋዕት ጋር አያይዘን የተናገርከው። እስኪሰጥ ድረስ የሚለው ነገር ከመላክና ከነብይነት ጋር ከመልእክተኛነት ጋር የተያያዘ ነው ብዬ ራሱ ኢየሱስ የተናገረበትን ሌላ አጽናኝ ይሰጣቸዋል ሲል መጀመሪያ የተሰጠው ራሱ ሁለተኛው ከሚሰጠው ጋር ተመሳሳይ ነው። ለምሳሌ ሌላ አስተማሪ ይመጣል ብዬ ብናገር
መጀመሪያም አስተማሪ የሚባል ነገር ተሰጥቷል ማለት ነው። ሌላ አስተማሪ ነበር ማለት ነው። ልክ በተመሳሳይም ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ አንድያ ልጁን እስኪሰጥ ድረስ የሚለው ከመስዋዕትና ከቤዛ ጋር ከስቅለት ጋር የሚያያይዘውና የሚያስተሳስረው ምንም ነገር የለም። 16ን በኢየሱስ ክርስቶስ ትምህርት መዝና አስቀምጥ ነው ያልኩ። በኃይለ ቃል አውጥተህ አሳየኝ ያልኩ። ማቴዎስ ወንጌል ምዕራፍ 1 ላይ ቁጥር 21 ላይ እንደዚህ ይላል፣ ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ ትለዋለህ። እርሱ ሕዝቡን ከኃጢአታቸው ያድናቸዋል። ከኃጢአት ማዳን ጋር ቆይ ተረጋጋ። የጠየቁት ጥያቄ ምንድነው? ልመልስልህ። የመጽሐፍ ቅዱስ ሐሳብ ነው የጠየቁት ጥያቄ ኢየሱስ በአስተምሮቱ ውስጥ ነው ያልኩ። ልብ አድርግ፣ ሰው እየታዘበ ነው። የሰው መሳቂያ እንዳትሆን። በኢየሱስ በአስተምሮቱ ውስጥ እኔ ለኃጢአት ስሬት ከቤዛዊ መስዋዕት ጋር ልክ ደም በመፍሰስና ስጋ በመቆረስ ደረጃ ከኃጢአት ስሬት ነው ምሞተው ምሰቀለው ብሎ ያስተማረበት ትምህርት ብዬ ጥያቄ ሳቀርብልህ ዮሐንስ 3:16 ላይ ነው የጠቀስከው። 16 ላይ የሰጠው ጥቅስ ዓለምን እግዚአብሔር አንድያ ልጁን ሲሰጥ ድረስ ዓለምን እንዲወደዋልና የተባለበትን ጥቅስ ከመስዋዕት ጋር አያይዘን ያመጣኸው 16 ላይ ያሳያል ወይስ አያሳይም የሚለውን ፍታልኝ። ፖሎ ግባ፣ ከፈለክ ፖሎ ግባ፣ አግዘው ኡስታዝ። አይ ቲንክ ለምን አታወራልኝ? እኔ ላወራ የፈለኩትን ሐሳብ 16 ላይ አወራልኩ። ማውራት ካልቻልክ መተው ትችላለህ እኮ። አንተ ለምን አታወራልኝም? እኔን ማታስወራኝ ከሆነ ለምን አንተ ራስህ አታወራልኝ? አወራ ነው ያልኩ 16 ላይ ያለውን። እኔም እኮ 16 ላወራ ስል ድረስ የተባለው የመሰጠት የሚለውን ከመንፈስ ቅዱስ ጋር ያስከው። እሺ አንተን የገደበ የለም። እኔ ግን ላወራ ስል ለምንድን ነው የምትገድበኝ? እኔን ኢየሱስ የተናገረበት ነገር ስላላመጣ። አዎ አንተም እኮ እኔ ግን አንድ ነገር ልንገርህ። እኔ እኮ በአንተ ጣልቃ እየገባሁ አይ በዚህ ጋር ግባ ምናምን እያልኩ ብገድብ ኖ አይ እኔ ቱ ዘ ፖይንት ነው እያወራ ያለሁት። ዮሐንስ ወንጌል የጠቀስከው ጥቅስ ላይ ነው ያልኩ የነበረው። በቃ እኔ ቱ ዘ ፖይንት አይደለም እያወራሁ ያለሁት፣ አንተ ቱ ዘ ፖይንት ነው እያወራ ያለው። እሺ ለኔ አውራልኝ። እሺ አንተ አልናደድም። አንተ አውራልኝ። እሺ ሚውት አድርግ። የኔ እንደኔም ሆነ አንተም አውራ። አንተ አውራ። እሺ ሚውት አድርግ። እሺ ሚውት አድርግ። ኡስታዝ ቀጥል። በቃ ማጠቃለያ ሰራበት። ተጨረሰ። ተዘድ አይ ፖይንቱ የነበረው ነገር ምንድነው? የኡስታዝ ወይድ ችግር ይሄ ነው። ይኸውልህ አያስወራህም። ለራሱ ማውራት ይፈልጋል፣ የሰውን ደግሞ ይገድባል። እንድትናገር ይኸው እድል እየሰጠህ ነበረ እንዴ? እንዳላስወራልኝ እንዴት ላውራ? እሱ የሚጠይቀህን ትኩረት አድርገህ እርሱ ላይ መልስ። አንተ እኮ ከእሱ ኧረ ትኩረት አድርጌ ነው እየተናገርኩ ያለሁት። እኔ ትኩረት አድርጌ ነው ፖይንቱን አድርጌ ነው እያወራሁ ያለሁት። እንደሱ ከሆነ በተአምር አያስወራም። ብዙ ጊዜ ተጋጭተናል እኔ ከኡስታዝ ወይድ ጋር። ዛሬ አይደለም እኔ ከኡስታዝ ወይድ ጋር መነጋገር ከጀመርኩ። እሺ በቃ አንድ ጊዜ አሁን ኡስታዝ ወይድ የሚያናግርህን በደንብ አድርገህ አዳምጥ። ለመጨረሻ ጊዜ እድልህ እንዲሰጥህ ነው የምነግርህ። በቃ አሁን ያናግርሃል። በእሱ በሚናገርበት አርዕስት ላይ ለሚጠይቀህ ጥያቄ በቀጥታ እርሱን ለመመለስ ሞክር። ዙሪያ ጥምጥም ምናምን አትሄድ። አይ ኡስታዝ ወይድ አወራለት። እሺ አይ እኔ እኮ ዮሐንስ ወንጌል 3:16 ላይ ጥቅስ ያመጣው ጥቅስ ከመስጠት የሚለውን ከመስዋዕት ጋር ሳይሆን ከመላክና ከነብይ ጋር የሚያያዝ ነው። ስለዚህ አንተ ጥቅሱን ደግሞ አብራራ ነው ያልኩ የነበረው። አንተ ማቴዎስ ወንጌል ምዕራፍ 1 ላይ ሕዝቡን ከኃጢአታቸው ያድናቸዋል እና የሚለው ነገር አለ። እዚህ ጋር ጥያቄ ላቀርብልህ። ማቴዎስ 1 ላይ ሽቶ በቃ ነው አንተ በቃ ማቴዎስ 1ን አውራሽ። ይሄው ላንተ ልስጥ እድሉን። ሐሳብን ማቴዎስ 1 ላይ ያለውን እስቲ አብራራልኝ። ይኸውልህ ኡስታዝ አሁን እኔ የማውራት አባዜ ኖሮብኝ ሳይሆን ይሄንኑ ከዮሐንስ ወንጌል ምዕራፍ 3 የጠቀስኩትን ከማቴዎስ ምዕራፍ 1 ጋር አገናኝቸው ኢየሱስ ክርስቶስ ለኃጢአት መስዋዕት ከመሆን ጋር ከኃጢአት ከማዳን ጋር ሰዎችን ከኃጢአት የሚያድን
መሆኑ መምጣቱን ከማሳየት ጋር ቱ ዘ ፖይንት ለመሄድ እንጂ እኔ ካንተ ጋር የሆነ ሌላ ሰጣ ገባ ውስጥ ለመግባት ፈልጌ አይደለም። ግን ይሄው የዮሐንስ ወንጌል ምዕራፍ 3ን ስናነበው ከ14 ጀምረ ወደታች ስታነበው ስለ ኢየሱስ ክርስቶስ መስዋዕትነት በዝርዝር የሚናገር ክፍል ነው። ገብቷል? የተቀስከበትን ነው የፈለኩት። አዎ ገባኝ። ማቴዎስን የተቀስከበትን ነው። አዎ አንተ ማቴዎስ ስትል ማቴዎስ ጋር ብቻ ሂጅ እዛው እንድቀር ፈልገህ ነው አንተ? ነው አይ ህዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትይዋለሽ አላት አይደል መላኩ? አዎ። ስለዚህ ኢየሱስ ኃጢአትን ያስተሰርይ ነበር አይደለ? አዎ። ሰዎችን ሲያገኛቸው ኃጢአትሽ ምን ብሎልሻል ብላ ይል ነበረ። ተሰርዮልሻል ይል ነበር። ተሰርዮልሻል ያ ነገር ያለው ከመሰቀሉ በፊት ነው ወይስ ከተሰቀለ በኋላ ነው እንደዛ የሚለው ነበር? ከመሰቀሉ በፊት። ስለዚህ ዕብራውያን 9:22 ላይ ደም ሳይፈስ ምን የለም ይላል፣ ስርየት የለም። ስለዚህ ኢየሱስ ያንን ያለ ደም እንዴት ነው ኃጢአት ሊያስተሰርይ ይችላል? የሰው ልጅ በምድር ላይ ኃጢአትን ለማስተሰረይ ስልጣን እንዳለው ለማሳየት ደም ሳይፈስ የለም ይላል እኮ። እሱ ደግሞ ያለ ደም መፍሰስን ደግሞ ስርየትም ማድረግ ይላል። ደም ሳይፈስ እንዴት ኢየሱስ ኃጢአት ሊያስተሰርይ ይችላል ነው ጥያቄው እኮ። ስልጣን እንዳለው አሳየ ነው እኮ እያልኩ ያለው። ደም ሳይፈስ ስርየት የለም ተባለ እኮ ዕብራውያን 9:22 ላይ ደም ሳይፈስ የኃጢአት ስርየት የለም አለ። ኢየሱስ ግን ደም ሳይፈስ ሰዎችን ሲያገኛቸው ደም ሳይፈስ እኮ ይላል። ገብቶኛል። ደም ሳይፈስ የኃጢአት ስርየት የለም ካለ የዕብራውያን ጸሐፊ፣ ኢየሱስ ደግሞ ደም ሳይፈስ የኃጢአትን ያስተሰርይ ነበረ። ስለዚህ ማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ እና 22 ላይ ያለው ጥቅስ የሚያሳየው ኢየሱስ ከደም ጋር ከስጋ ጋር ከመሰቀል ጋር ከመስዋዕት ጋር ምንም የሚያያይዘው ነገር የለም። አዎ አሁን ተናገርክ አይደለ? አዎ በቃ ኢየሱስ ክርስቶስ ደም ፈሶም ደም ሳይፈስም በኃጢአት ላይ ይቅርታ የማድረግ ስርየት የማድረግ ስልጣን እንዳለው ለማሳየት ይህንን ተጠቅሟል። ስልጣን እንዳለው ራሱም ተናግሯል በገዛ አንደበቱ። የሰው ልጅ በምድር ላይ ስልጣን እንዳለው ኃጢአትን ይቅር ለማስባልና ይቅር ለማለትና ስርየት ለማድረግ ስልጣን እንዳለው አንድ በአንድ ደግሞ ኢየሱስ ክርስቶስ ራሱ ስለ ደሙ ሲናገር ምን አለ? ይህ ስጋዬ ለአዲስ ኪዳን ይቅርታ የሚቆርስ ስጋዬ ነው አለ። ደሙ ደግሞ የሚፈስ ለኃጢአት ይቅርታ የሚፈስ ደሜ ነው አለ። በአዲስ ኪዳን በመስቀል ላይ ሊሞት ሲቃረብ የፋሲካን በዓል በሚያዘጋጁበት ጊዜ አንስቶ ባረከው። ከዛ በኋላ እንካችሁ ብሉ፣ ይህ ስጋዬ ለኃጢአት መስዋዕትነት ለኃጢአት ስጋዬ ተቆራረጣለህ። ማርቆስም ዘግበውታል። ስለዚህ ኢየሱስ ክርስቶስ በደሙም ለማስተሰረይ የተናገረበት ክፍል አለ ማለት ነው። ቱ ዘ ፖይንት ነው። ደም ሳይፈስ የመስዋዕትነቱ ቱ ዘ ፖይንት ነው ያወራውልህ። አዎ እሱን መልስልሃለሁ። ግን መጀመሪያ የተነሳበት ፖይንት ምንድነው? ማቴዎስ ወንጌል ምዕራፍ 1 ቁጥር 22 ላይ የጠቀስከው ጥቅስ ህዝቡን ከኃጢአታቸው ያድናቸዋልና ሲል ኢየሱስ ያንዳንዱ ሰዎችን ህዝቡን ሲያገኛቸው ኃጢአት ተሰርዮልሻል፣ ኃጢአት ተሰርዮልሃል እያለ የኃጢአትን ያስተሰርይ ነበረ። የሚያስተሰርዩ ግን ከደም ጋር የተያያዘ ነገር አልነበረውም። ስለዚህ ደም ሳይፈስ ስርየት የለም ከሚለው ትምህርት ጋር ይጋጫል ነው እያልኩ ያለሁት። አሁን ማቴዎስ ወንጌል 26:26 ላይ የጠቀስከውን ጥቅስ እንሂድ። ስጋዬን የሚበላ ደም የሚጠጣ ምናምን ብሎ ያለበትን ጥቅስ እንሂድ። እሱን ዮሐንስ ወንጌል ምዕራፍ 6 ላይ ምን አለ? ከሰማይ የወረድኩ እንጀራ እኔ ነኝ፣ እንጀራውም ለዓለም ሕይወት የምሰጠው ስጋዬ ነው አለ። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው አለ። ከዛ ምን ጥያቄ ደቀ መዛሙርት ተፈጠረባቸው? አንተ እንዳየው ሊትራሊ ከስጋና ከደም ጋር ነው የተያያዘባቸው። ደቀ መዛሙርት ስለዚህ ነገር አንጎራጎሩ ይላል 61 ላይ ተሰናከሉ አለ። እንግዲህ ኢየሱስ ምን አላቸው? ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የምናገረው ቃል ሕይወትን መንፈስም ነው አለ። ስለዚህ ስለምንድን ነው የሚያወራው የነበረው? ቃል በቃል ስለ ስጋና ደም ነበር የሚያወራው የነበረው ኢየሱስ በዛ አባባል። ኡስታዝ ወርዷል። አስገቡት፣ መልሱት።
ክሪስለም ኔትወርክ ነው። ተበልሷል መሰለኝ። ክሪስለም አለ። ክሪስለም እየጠበቅን ነው። ኦኬ ክሪስለም አለ። በቃ ውሳት ማጠቃለያ ሰራበትና እንውጣ። አንተንም ማድከም ነው፣ ፌር አይደለም። መርሐባ የመጨረሻ እስኪ ይሄ ልጅ ኮሜንት ላይ እየሰጠ ነበር። አብራ ባሲል የሚል ክርስቲያን መሰለኝ የተናሳው። እስኪ ባሲል አለ የኔ ኔትወርክ ሰላም ለእናንተ ይሁን። እሺ ሰላም ላንተ። ባሲል ሰላም ነው። እንዴት ነህ? አለሁ። ወሂድ እንዴት ነህ? ድምጽህ በደንብ አይሰማም። እስቲ ጮክ በል። አሁንስ አይሰማም? አሁንስ በደንብ አይሰማኝም። ለኔ ኡስታዝ ይሰማል በደንብ? አሁንም አይሰማም? አሁን መጣ። አሁን በደንብ ተሰምቶኛል። እሺ ለአዳም ቃል ገብቶለት ነበር አይደለ ባሲል እግዚአብሔር? ኦኬ መስቀሉ ላይ ስታወራ ስለነበረ ለሱ ላይ ላወራህ ነበር የገባሁት። ቤዛዊ መስዋዕት ላይ ነው እያወራን ያለነው። ከስጋና ከደም ጋር ከመስዋዕት ከብሉይ ኪዳን ከነበረው መስዋዕትን ከመተካት ጋር ነበር የጠየቅነው። ጥያቄ ምን ነበረ? ክሪስሊምን ብሉይ ኪዳን ላይ ያለው መስዋዕት በክርስቶስ መስዋዕትነት ቆሟል ብሎ አለ። ከኢየሱስ አስተምሮት እንደዛ የሚል ነገር የት አለ ብለን ነበር ያለው። እና እስቲ አንተ ደግሞ ከሱ ጀምርና ኢየሱስ በአስተምሮት ውስጥ ብሉይ ኪዳን የነበረው መስዋዕት በእኔ መስዋዕት ምትክ ይሆናል ብሎ ያስተማረበትን ትምህርት እስቲ አንድ ጥቅስ ስጠኝ። በዕብራውያን ምዕራፍ 9 ቁጥር 25 ላይ እሱን አይታችኋል? እንግዲህ ጥያቄው አልገባም ማለት ነው። ጥያቄ መረዳት የመልስ ግማሽ ነው ማለት ነው። አልተረዳውም ማለት ነው። እሺ ልንገርክ የተረዳሁትን ነው። ጥያቄውን አልተረዳኸውም። ምንድነው የጠየቁ እኮ? ምንድነው የጠየቁ ማለት ጥሩ ነው እኮ አልኩህ። እሱን ልነግርህ እኮ ነው ያሰብኩት እኮ ነው። የጠየቀኝ ልንገርክ ነው የተረዳሁትና እንዳልተረዳሁት። እሺ ሂድ። እያልከኝ ያለኸው ከልጁ ጋር ያወራኸው ፖይንትና ሐሳብ ምንድነው? የብሉይ ኪዳን መስዋዕቶች በክርስቶስ መስዋዕትነት የቆሙ ናቸው ወይም ደግሞ በሱ የተተኩ ናቸው የሚል ሐሳብን አንስቷል። ያንን ጠይቀናል እያልከኝ ያለህ አይደል? ሂድ። አይደለም። እሺ ቀጥል። ጥያቄ ምንድነው? የጠየቁት አታዳምጥም ማለት ነው። ከልጁ ጋር ስናወራም አላዳመጥክም፣ አሁንም አላዳመጥክም። ለሶስተኛ ጊዜ አንዴ ድገምልህና ከዛ ክርስቶስ በምድራዊ ቆይታው ሲያስተምር ብሉይ ኪዳን ላይ የነበረው መስዋዕት የሱ መስዋዕት ምትክ ሆኜ ለማስቆም ነው የመጣሁት ብሎ ያስተማረበት ትምህርት አለ ወይስ የለም? በክርስቶስ አንደበት ነው። አዎ በክርስቶስ አንደበት ከሆነ አዎ ራሱን አሳልፎ እንደሚሰጥ ተናግሯል። የብሉይ ኪዳን መስዋዕት ምትክ ሆኜ ነው የመጣሁት ብሎ ያስተማረበት ትምህርት አለ? አይ ለምን ኤግዛክት ወርድ ፋላሲ ትሰራለህ? ወሂድ ጠየቁ። መልስ ካለ ትሰጥ አለ፣ ከሌለ የለም ትላለህ። ኦኬ ኤግዛክት ፋላሲ ተሰራለህ። በሀሳብ ደረጃ ቃል በቃልም ባይሆንም በሀሳብ ደረጃ ብሉይ ኪዳን ላይ የነበረው መስዋዕት ልተካ ነው ወይም ደግሞ የሚል ነገር ካለ ትሰጠኛለህ። ነገርኩህ እኮ ስለ ሰው ልጆች ኃጢአት ራሱን አሳልፎ እንደሚሰጥ ተናግረዋል አልኩ። በሀሳብ ደረጃ ከሆነ ይኸው ተናግረዋል አልኩ። ጥቅሱን አውጣው። እኔ ከጠየቁት አይመሳሰልም። ጥቅሱን አውጣ። እሺ የማቴዎስ ወንጌል ምዕራፍ 17 ላይ አለ። ኦኬ አውጣው። ላንብብልህ ወይስ? አዎ አንብበው። ከቁጥር 9 ጀምሮ ላንብብልህ። ከተራራውም በወረዱ ጊዜ ኢየሱስ የሰው ልጅ ከሙታን እስኪነሳ ድረስ ያያችሁትን ለማንም አትናገሩ ብሎ አዘዛቸው። ደቀ መዛሙርቱም እንግዲህ ኤልያስ አስቀድሞ ሊመጣ ይገባዋል ስለምን ይላሉ ብለው ጠየቁት። ኤልያስ እሱ መልሶ ኤልያስማ አስቀድሞ ይመጣል፣ ሁሉንም ያቀናል። ነገር ግን እላችኋለሁ ኤልያስ ከዚህ በፊት መጣ፣ የወደዱትም አደረጉበት እንጂ አላወቁትም። የሰው ልጅም መከራ ይቀበል ዘንድ ይገባል። የታለ እንደዛ የሚለው? ብሉይ ኪዳን ላይ የነበረው መስዋዕት ለመተካት እሰዋለሁ ወይም ደግሞ እሰዋለሁ የሚልበት ያለበትን ጥቅስ የታለ? እዚህ ጋር መከራ መቀበሉን ተናገረኩ። መከራ መቀበሉማ ኤልያስም ማለት ነው። መጥምቁ ዮሐንስም መከራ እንደሚቀበል ይናገራል። ጥያቄው እሱ አይደለም። ኢየሱስ መከራ ተቀብሏል ተሰቅሏል ብዬ አልጠየቅኩም። ሞቷል ወይስ አልሞተም ብዬ አልጠየቅኩም። የጠየቅኩት ብሉይ ኪዳን ላይ የነበረው መስዋዕት
ክርስቶስ ኢየሱስ ለተካው ነው የመጣሁት በዛ ፋንታ መስዋዕት ሆናለሁ ብሎ የተናገረበት ኤግዛክቶሊ ፋራሲ አይደለም የሰራሁት ቃል በቃልም አይደለም በሐሳብም ደረጃ ካለ ጥቅስ አምጣ ስለ ማቴዎስ ወንጌል አዳምጣ እንዴ ማቴዎስ ወንጌል ምዕራፍ 17 ቁጥር 10 ላይ ያለ አልክ 9 ላይ ያለ አልክ 9 ላይ እንደዛ የሚል ነገር የለውም ከዛ በኋላ 10ን አነበብከው የለም 11ን አነበብከው የለም 12ን አነበብከው የለም ምንም ነገር የለም በኃይለ ቃል ወጥተህ ማሳየት ትችላለህ የቱ ጋር ነው የሚለው እንደዛ እኮ ኃይለ ቃል እኮ ነው ወሂድ አሁንም እየፈለከ ያለ የለም ሐሳብም የለም ራሱ ካላውጣ በኃይለ ቃል ፈልቀህ የት አለ ራሱ መከራ እንደሚቀበል ተናገረ መከራ መቀበልማ ኤልያስም ከዚህ በፊት መጥቶ መከራ ተቀበላል ስለዚህ ኤልያስም መጥቶ ተቀበለ ሲል መጥምቁ ዮሐንስ መከራ ተቀብሏል ግን መጥምቁ ዮሐንስ መከራ ስለተቀበለ ማለት ነው መከራውን ተቀበለ መከራ መጥምቁ ዮሐንስ መከራ ተቀበለ ማለት የብሉይ ኪዳን መስዋዕት ምትክ ነበረ ማለት እንዳልሆነ ሁሉ የሰው ልጅም መከራ ይቀበላል ከነርሱ መከራ ይቀበላል ማለት ብሉይ ኪዳን ላይ የነበረው መስዋዕት ምትክ ነው የሚለው የታለ እዚህ ጥቅስ ላይ ባይረ ቃል ተሳይ እኮ ለምንድን ነው የሚቀርቡት የብሉይ ኪዳን መሳረዳችሁ ለምንድን ነው አላማው እኮ እሱ ነው እኮ ምልኮ አሁን የሱ ምትክ ነኝ ብሎ ያለበትን አምጣ ነው ያልኩ ኦኬ ለምንድን ነው የምታረዱት መስዋዕት ይደረግ አውጣ እዚህ ጥቅስ ላይ አውጣና ሳየኝ ያልኩ እየጠበቅኩ ነው ያውጣ ያመጣው ጥቅስ አላሳየኝም የት አለ የማቴዎስ ወንጌል ነው ታየው እኮ የት አለ መስዋዕት ብሉይ ኪዳን ላይ የነበሩ መስዋዕቶች ምትክ ሆኜ መስዋዕት ለሆን ነው ብሎ ያስተማረበትን የት አለ ይችላል ለምሮ መስዋዕት የሚሆነው የት አለ እኮ ነው የት አለ አሁን ለምንድን ነው መስዋዕት የሚሆነው አልጠየቅኩም እኔ የኔ ጥያቄ አይደለም ስናት ማይ ፖይንት ስለዚህ የጠየቅኩን መልስ እዚህ ጋር ዮሐንስ ማቴዎስ ወንጌል ምዕራፍ 17 ከ9 እስከ 12 ባለው ጥቅስ ላይ አልጠየቅኩም እኔ አልጠየቅኩም ለምሮ መስዋዕት የሚሆነው አልጠየቅኩማ የኔ ጥያቄ አይደለም ስናት ማይ ቢዝነስ እሺ ለምንድን ነው የእንስሳዎቹ የሚቀርቡት እሺ እሱም አልጠየቅኩም የኔ ጥያቄ አይደለም እሱ ኦኬ መመለስም አትችልም ምንድነው መሰለ ምን ይባላል መሰለ ማርጂናል ፖይንት ይባላል ያ ልክ ምንድነው ፎካል ፖይንቶች ሰው እየተወያየ ያለ ሲያቀተው ወደ ሌላ ነገር የሚሄድ ነገር ማለት ነው የጠየቁ ጥያቄ ማቴዎስ ወንጌል ምዕራፍ 7 ከ9 እስከ 12 ባለው ጥቅስ መሰረት ባመጣው ጥቅስ መሰረት የብሉይ ኪዳን ላይ የነበረው መስዋዕት እኔ ልተካ ነው ያን ነገር ምትኮኜ ነው መስዋዕት ለሆን ነው የሚል በኃይለ ቃል አውጥታሳየኝ እኮ ኮንቴክስቱን እኮ አለቀኩም እኮ የለም አውጥታሳየኝ እኮ ነው በኃይለ ቃል አውጥታሳየኝ ምንድነው ያልኩት ድምዳሜ ላይ ኮንክሉዥን ላይ ለመድረስ የሚያሳይ መረጃ ዘውስጥ አውጥታሳየኝ የት አለ አሳይ ምንድነው መለስኩልህ ምንም የመለስከው ጥቅስ አነበብክ እንጂ አላሳየኝ እኮ ምን ብዬ አብራራሁኝ አልሰማኸኝም ማለት ነው እንደገና ለመለስከለ የለም መከራ ተቀበለ አልክ ቤዛይ መስዋዕት ወይም ደግሞ መስዋዕት ለእንትኑ መስዋዕት የብሉይ ኪዳኑን መስዋዕት ተክቼ ነው ያለበትን አምጣ ነው ያልኩ ለምንድን ነው መከራ የተቀበለው መከራ ተቀበለ አልኩህ ለምንድን ነው አልኩት እሱ ሌላ ጉዳይ ነው በቃ ተመልሷል ማለት እኮ ነው ታዲያ ሌላ ጉዳይ ከሆነ አልተመለሰም መከራ ይቀበላል ነው የሚለው ለብሉይ ኪዳን ለነበረው አንተ የተባለበት መከራ የተቀበልኩት ብሉይ ኪዳን ለነበረው መስዋዕት ምትክ ለመሆን ነው የሚልበት ያለበት ካለ አውጣ እኮ ሌላ ጉዳይ ነው አልክ እኮ ታዲያ ለምንድን ነው እኮ የለም የሌለው ነገር ከየት አምጣ እዚህ ጥቅስ ላይ አለ ወይስ የለም ነው ጥያቄው ጥቅሱንማ አሳየው እኮ መከራ እንደሚቀበል አውጣና ሳይኝ በኃይለ ቃል አውጣ መከራ እንደሚቀበልማ ኤልያስም መከራ ይቀበላል ይላል መከራ ተቀብሏል አለ ተናግሯል ኤልያስ መከራ እንደሚቀበል ተናግሯል በአንደበቱ ኤልያስ መጥምቁ ዮሐንስ መከራ አልተቀበለም እኮ የተናገረበትን አምጣልኛ ኦኬ ስለዚህ መከራ መቀበል የሚለውን ነገር መከራ መቀበል የሚለውን ክርስቲያኖችን መከራ ይቀበላሉ ግን ብሉይ ኪዳን መስዋዕት ይላሉ ይተካሉ ለምንድን ነው ክርስቲያኖች መከራ የሚቀበሉት ለምንድን ነው እኮ እሱን ነው እኮ የምልህ እኮ ስለዚህ አሁን ምንድነው የምታመጣው አንተ ማምጣት ያለብህ መከራ መቀበል የሚለውን ቤዛይ መስዋዕት ወይም ደግሞ ምትክ ነው የሚለውን በኢየሱስ ንግግር ውስጥ አለ ወይ ካለ አምጣ ወይ የት ነው እየገባህ ያለው መከራ የሚቀበለው አንተ እዚህ ጥቅስ ላይ አውጣና ሳየኝ ነው የምልህ ለምንድን ነው መከራ የሚቀበለው ዮሐንስ ኦኬ ምን ታረጋለህ መሰለህ ማቴዎስ ወንጌል ምዕራፍ 17 ከ9 እስከ 12 ላይ ባለው ጥቅስ መሰረት አንተ የጠቀስከው ጥቅስ ላይ ብሉይ ኪዳን ላይ የነበረው መስዋዕት ምትክ ለመሆን ነው የሚል አለ ወይስ የለም ይሄን እንትንበልና እንጨርስ መከራ እንደሚቀበል እኮ አሳየው እኮ የለማ መስዋዕት የሚል ነገር የለም ለምን የለማ እንደሚቀበል ታምናለህ አይደለ ኢየሱስ መከራ የሚቀበለው ለምንድን ነው ብሎ ነው ያስተማረው መልካም እሱ መጽሐፍ ቅዱስ አብራርቶታል ለምንድን ነው ብሎ አለ ኢየሱስ ነው ያልኩ የጠየቁ ኦኬ እሱ ነው ዮሐንስ ወንጌል ምዕራፍ 3 ላይ ይናገራል ኦኬ ምን ይላል ኢየሱስ መልካም ኢየሱስ እዛ ጋር ጭራሽ ቃል ኦኬ ጥሩ ያዝልኝ ውሱ መከራ መቀበለውን ለዚህ ምክንያት ነው ብሎ ሊያብራራልን ነው ምዕራፍ ስንት ዮሐንስ ወንጌል ምዕራፍ ስንት
ምዕራፍ 3 ላይ ምዕራፍ 3 ቁጥር ስንት? ቁጥር 14 ላይ። ኦኬ ስለ መከራ ነው እንግዲህ አሁን ሊነግረን ነው። መከራ የሚል ነገር ባይለቀ ታወጣለህ ዮሐንስ ወንጌል። እሺ ቀጥል። ቆይ ይኸውልህ የቅድሙን እኮ ደገምከው እኮ። ቆይ አይደለም የጠየቁት ጥያቄ አሁን መከራ ማለት ልብ አድርግ፣ ይኸው ልብ አድርግ። መከራ ቆይ ተረጋጋ። መከራ የሚባለው ነገር ከእንትን ጋር ነው። መከራ የሚባለው ነገር ከቤዛዊ መስዋዕት ጋር ነው የሚል ማስረጃ ሊያመጣ ነው። ዮሐንስ ወንጌል 3:14 ብሏል። ዮሐንስ ወንጌል 3 ብለኸኛል ወሂድ ቃል በቃል አላልከኝም መጀመሪያ። ቆይ መከራ የሚባለው ነገር ከመስዋዕት ጋር የተያያዘ ነው፣ ከብሉይ ኪዳን ጋር የተያያዘ ነው ብለህ ማስረጃ ልታመጣ ነው። አሁን እቺን ጥቅስ እንይና ከዛ በኋላ እንደመድማለን ማለት ነው። ዮሐንስ ወንጌል 3:14 ላይ ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል ይላል። እዚህ ጥቅስ ላይ እባብን ሊፍታፕ ነው። ሊፍታፕ ክሩሲፊክሽን አይደለም። ሊፍታፕ ነው እኮ የሚለው ስለ ስቅለት አይደለም የሚያወራው። እሺ ለምንድን ነው ሊፍታፕ ያደረገው እባቡ? ሊፍታፕ ሙሴ በምድረ በዳ ለምንድን ነው ሊፍታፕ ያደረገው? እሺ ምን አድርጎ? ኦኬ መልካም። ስለዚህ እሱንም ከስቅለት ጋር ያያዝማ እሱንም አታቆም ማለት ነው። አዎ እሱ ነው የምልህ። ቆይ እሱን አይደለም ሊፍታፕ ነው የሚለው ወይስ ክሩሲፋይድ ነው የሚለው? ኦኬ ክሩሲፋይ ሳይደረግ ሊፍታፕ መሆን ይችላል። አዎ ራሱ ምንድነው ይተካው? እባቡ ክሩሲፋይ ሳይደረግ ሊፍታፕ ይደረጋል። ሊፍትድ አፕ ለሚለው የተጠቀመው ቃል ምንድነው? ማስረጃ አስጠኝ። ሊፍታፕ ማድረጉ አዎ እሰጥሃለሁ። ራሱ ሊፍትድ አፕ የሚባለው ነገር መሰቀል ማለት ምንድነው? በእንግሊዘኛ ምን ይባላል? እባቡ እኮ መሰቀል ምንድነው? ምንድነው መሰቀል? መሰቀል በእንግሊዘኛ ምንድነው? ለእባቡ የተጠቀመበት ቃል ነው። ማስረጃ አስጠኝ። እየጠየኩ እኮ ነው። ሊፍትድ አፕ ነው የሚለው ክሩሲፋይድ ነው የሚለው? ዘኍልቍ ምዕራፍ 21 ቁጥር 9 ላይ ሙሴ ይላል። ሙሴ ተረጋጋ አንተ። እንደ ሕፃን አታውራ፣ እንደ ሕፃን ልጅ አታውራ። ሕፃን ልጅ እኮ ቁጥጦ ነው የምሰጥልህ አንተ ካሁን በኋላ ማለት ነው። ለዛ እኮ እንደዛ የምታወራ ተረጋጋ ነው የምልህ። ስታወራ ተረጋጋ። እንደ በሰለ ሰው ብራቅ እንደዋጠ ሰው አውራ። ለአጭም ብታዝረከርክ ከሆነ ታች ትቀመጣለህ። ተረጋጋ። ኦኬ ዘኍልቍ ምዕራፍ 21 ኖ ለአጭን አታዝረክርክ ነው ያልኩህ። የሚዝረከረክ ሰው አልወድም እኔ ውይይት ላይ ገብቷል። ቱ ዘ ፖይንት ላይ ብቻ አውራ ነው የምልህ እኮ። ከፈትልህ መጽሐፍ እኮ ነው ያልኩት። ዝም በል ተረጋጋና አዳምጥ። ቱ ዘ ፖይንት። እሺ ዘኍልቍ ምዕራፍ 21 ቁጥር 9 ላይ ምን ይላል? ሙሴ የናሱን እባብ ሰርቶ በዓላማ ላይ ሰቀለ አለ። እባቡም የነደፈው ሰው ሁሉ የናሱን እባብ ባየ ጊዜ ዳና አለ። ሰቀለ ለሚለው ቃል የሚጠቀመው ሂ ሊፍትድ አፕ ነው የሚለው። ቆይ አንዴ አዳምጥ። ሂ ሊፍትድ አፕ ነው የሚለው። ሰቀለ ማለት ወደ ላይ መስቀልን ነው የሚያሳየው እንጂ ሰቀለ የሚለው ቃል ወደ ላይ ምን ሆነ? ሂ ክሩሲፋይድ መሆንን አይደለም። አሁን ጥያቄ የሚነሳው ወደ ላይ ምን ሆነ? ወደ ላይ ሆኖ ምን ሰቀለው እኮ ነው። ከፍ ማለትን ነው የሚያሳየው። ሰቀለው። አመሰግናለሁ። አንዴ ተረጋጋ። ወደ ላይ ከፍ ማለት ማድረግን ነው የሚያሳየው። አረገ እባቡ። ቆይ አይደለም፣ ኤግዛምፕል ነው እኮ የምሰጥህ። ኤግዛምፕል እየሰጠው ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል አለ። አሁን እዚህ ጋር መሰቀል ለሚለው ቃል የገባው ቃል ሁብሶ ነው የሚለው። ሁብሶ ማለት አንዴ አልገባኝም። ያልገባኝ ነገር አለ። እሺ ያልገባኝ ነገር አለ። አንዴ እባቡ ሊፍታፕ ተደረገ ሲል አረገ ማለት ነው። ወደ ላይ አረገ ማለት ነው። ወደ ላይ ከፍ መደረግን ነው የሚያሳየው። አረገ እባቡ ከፍ ማለትን እኮ። ከፍ ብሎ ምን ተደረገ? ተሰቀለ አይደለ? ከፍ ማለት ዓላማ ምንድነው? እንጨት ነው። ዓላማ ምንድነው? እንደዛ እባቡ አንዴ አዳምጥ። ሊፍታፕ ሲያደርገው እባቡ ሲሰቅለው ሰዎች እያዩ እንዲድኑ ነው የተደረገው። ልክ እንደዚሁ በተመሳሳይ አለ በዓላማ ላይ እኮ ተባልክ እኮ እንጨት ላይ አይደለ እኮ። በዓላማ እኮ ዓላማ ምንድነው? የሆነ የናስ ብረት የሰራውን የእባብ ማለት ነው ራሱ። ዘኍልቍ 21:9 ላይ እንደዛ ነው። ዓላማ ማለት ነው እንትን ላይ ማለት ነው። ፖል ማለት ነው። ፖል ላይ ሰቀለ አይደለ? ፖል ላይ ሰቀለው ማለት እንዲታይ ነው ያደረገው። ኢየሱስ ምን ላይ ነው ታዲያ ከፍ ያለው? ኦኬ በአብ ቀኝ ላይ ነው ከፍ ያለው። ሐዋርያት ሥራ 2:33 ላይ ስለዚህ አለ ቆይ ተረጋጋ። በአብ ቀኝ ምን ብሏል አለ? ከፍ ከፍ አለ ይላል። ልክ ተመሳሳይ ሁብሶ የሚለውን ቃል ነው የሚጠቀመው። ሁብሶ ዮሐንስ ወንጌል ላይ እኮ ነው ያወራው እኮ። ዮሐንስ ወንጌልን የሚጠቀምበት ተመሳሳይ ግራመር ነው። ስለ መሰቀል ስለ ስታውሮስ አይደለም የሚያወራው።
ስለ ክሩሲፊክሽን አይደለም የሚያወራው። እንጨት ላይ ስለ መሰቀል አይደለም የሚያወራው ነው የምልህ ኢየሱስ ጋር። እሺ አሁን ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ሰቀለው የሚለው ከማን ጋር አመሳሰለ? 16 ላይ አይደለም የሚያወራው። 16 ላይ አይደለም 14 ላይ ነው የሚያወራው። ማልከኝ 16 ላይ ሳይሆን 14 ላይ ነው። አንደኛ ጥቅሱን ተሳስተሃል። ሁለተኛ ነገር ደግሞ የሚያወራው እኮ የሚጠቀመው ቃል ወይ አንዴ ባሲል ምንድነው የሚጠቀመው ቃል? ሰቀለ ለሚለው ቃል ምንድነው የሚጠቀመው? የሰው ልጅም ይሰቀል ዘንድ ይገባዋል ለሚለው ምንድነው የሚጠቀመው? እሺ ምን አዳምጠኛ እንዴ አንተ እኮ ሰማሁ እኮ ትንሽ እንኳን እኮ ቢያንስ ለመረዳት እየሞከርኩ እኮ ነው። እሺ የምታወራው ነገር ምንድነው? በዓላማ ላይ የሰቀለው ያ እባብ ከፍ ብሎ ነው የተሰቀለው። ልክ እንደዚህ የሰው ልጅም ወይም ደግሞ ኢየሱስ ራሱ ለምንድን ነው አሁን እባቡ ስለ ሰዎች ህመም ከተሰቀለ ኢየሱስ ስለምንድን ነው ከፍ የሚለው ወይም ደግሞ የሚሰቀለው? አሁን እዚህ ጋር ነው ፖይንቱ ያለው ማለት ነው። ኢየሱስ አሁን እንዴት ነው የተሰቀለው እዚህ ጋር የሚለው ነው እንትን ስለ ክሩሲፊክሽን አይደለም የሚያወራው። ክሩሲፊክሽን ሲሆን ስታውሮስ ነው የሚጠቀመው ቃል። ስታውሮ ታውቃለህ? ስታውሮ ታውቃለህ ባሲል? ስለ ቃል አይደለም እያወራ እኮ እሱን ነው እኮ የምልህ እኮ አየህ ማቴዎስ ወንጌል ለምሳሌ ማርቆስ 15:24 ላይ ኢየሱስን በእንጨት ላይ ተረጋጋ በእንጨት ላይ ሰቀሉት ለሚለው ቃል ስታውሮ ነው የሚጠቀመው። ስለ እንጨት ከሆነ መሰቀል የሚያወራው ኢየሱስ ግን ባስተማረበት ትምህርት ላይ ዮሐንስ ወንጌል 3:14 ላይ የሰው ልጅ ይሰቀል ዘንድ ይገባዋል ሲል ይሰቀል ለሚለው ቃል ሊፍትድ አፕ ነው የሚለው። ይሰቀል ከፍ ይላል። ቆይ ከዛ ሁብሶ ነው የሚጠቀመው ከፍ ከፍ ማለትን ነው የሚጠቀመው። ያንን ደግሞ ጴጥሮስ ሲያስተምር ምንድነው ያለው? ሐዋርያ ሥራ 2:33 ላይ ስለዚህ በአምላክ ቀኝ ሁብሶ አለ። ተረጎመው ሁብሶ ይሆናል አለ፣ ከፍ ከፍ ይላል አለ። ሐዋርያ ሥራ 5:31 ላይ ጴጥሮስም ሲያስተምር ምን አለ? አምላክ አለ አያውም ከመድኃኒቱ ጋር ሲያመሳስለው አምላክ ይህ ለእስራኤል አለ ንስሐ የኃጢአት ስርየት ይሰጥ ዘንድ በቀኙ ከፍ ከፍ አደረገው አለ። ሁብሶ ልክ ሙሴ በምድረ በዳ እባብን በዓላማ ላይ ሲሰቅል ያንን እባብ ሰዎች አይተው እንደሚድኑ ሁሉ የሰው ልጅም ያንን ነገር ሲሰቀል ወይም ደግሞ በአብ ቀኝ ከፍ ከፍ ሲል ሁብሶ በሚሆንበት ሰዓት ላይ ያ መድኃኒትና ራስ እንዲሆን በቀኙ ከፍ ከፍ አደረገው ነው የሚለው። ግልጽ ነው አሁን? ስለዚህ እባቡ ሳይሰቀል ነው ከፍ ያለው ማለት ነው። እንግዲህ ማታዳምጥ ከሆነ ጆሮ ላይ ችግር ካለበት እንግዲህ ምንም ማድረግ አይቻልም። ምን አረበ መጠይቀን ለምን አትመልስልኝም? እያጣበቅ አይደለም ማለት ነው። የባቡን ነገር በዓላማ ላይ አለ። በዓላማ ላይ ሰቀለ ሲባል ስለ ክሩሲፊክሽን አይደለም የሚያወራው ስለ ሊፍትድ አፕ ነው። ልክ እንደዛውኑ ኢየሱስ ደግሞ ለመድኃኒትነት ሙሴ በምድረ በዳ ያንን እባቡን ሲሰቅለው ሊፍትድ ሲያደርገው ያንን እባብ ሲያዩ እንደሚድኑ ሁሉ ኢየሱስም ደግሞ የሚሰቀለው በቀኙ ነው። የሚሰቀለው ማለት ከፍ ከፍ የሚለው ልክ አሁን ልብሱን ስቀለው ብዬ ስለ ከፍ ከፍ መደረግን ነው የሚያሳየው። ሰቃይ ተማሪ እኮ ነው ከሊ ሲባል ስለ ክሩሲፊክሽን አይደለም የሚያወራው። ልክ በተመሳሳይም አዳምጥ ያደርጋል። ቆይ አዳምጥ። ስለዚህ ሐዋርያ ሥራ 5:31 ላይ ምን አለ? አምላክ ይህን ለእስራኤል ንስሐና የኃጢአት ስርየት ይሰጥ ዘንድ ራስን መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው አለ። ስለዚህ ከፍ ከፍ የሚለው ነገር ወይም ደግሞ ይሄ ሁብሶ ሊፍት አፕ የሚሆነው ነገር በአብ ቀኝ ያለውን የሚያመለክተው እንጂ ስለ መከራ መቀበል አያወራም። ምንም የሚያወራው ነገር የለም። እኔ ጠየቁት ጥያቄ ምንድነው? ዮሐንስ ወንጌል፣ ማቴዎስ ወንጌል አንዴ አዳምጥ። እንደዛ ልጅ አታውራ። ማቴዎስ እንደዛ ልጅ ትደራረባለህ። ኦቨርላፕ አትፍጠር እያልኩ ነው ያለሁት። ማቴዎስ ወንጌል ምዕራፍ 16 ከቁጥር 9 እስከ 12 ድረስ ባለው ጥቅስ ላይ መከራ መቀበል ለቤዛዬ መስዋዕት ነው የሚል ማስረጃ አምጣ ስለ ዮሐንስ ወንጌል 3:14 ላይ ነው የገባው። ዮሐንስ ወንጌል 3:14 ላይ ስለ መከራ የሚናገረው ምንም ነገር የለም። መከራ የሚል ቃል የለውም። አውጣና አሳየኝ። ቀደም እኮ የጠየቅኩን እኮ አልመለስም። የለም መከራ የሚል የለም። መከራ የሚል ኦኬ። አላሳየውክም ቀደም ላይ የለም 14 ላይ የለም መከራ የሚል አለ። ሊፍታፕ የተደረገው ምን ሳይሆን መከራ የሚል የለም። እስቲ አውጣና አሳየኝ። እስቲ 14 ላይ መከራ የሚል ነገር ነው። ሊፍታፕ የተደረገው ሊፍታፕ ማለት መሰቀል ክሩሲፊክሽን ማለት አይደለም። ሊፍታፕ እና ክሩሲፊክሽን በጣም ልዩነት አለ። በአብ ቀኝ ከፍ ከፍ አደረገው ሊፍታፕ አደረገው ማለት ክሩሲፋይድ አደረገው ማለት ነው።
ምን ሲሆን ነው ሊስታፕ ያደረገው አልኩህ እኮ ለምንድን ነው ሲያርግ እኮ ምን እያደረገ ነው ያደረገው? ምን እያደረገ ነው ያደረገው? ምን ትለኛለህ? ሲያርግ አደረገ ነው። ለምንድን ነው ያደረገው እኮ ለምንድን ነው ያደረገው? ምን አይነት ጥያቄ ነው የምትጠይቀው? የጠየኩት ጥያቄ መልስ። አሁን ጥያቄ እንደሆነ መከራ የተቀበለው ለቤዛዊ መስዋዕት ነው የሚል ዮሐንስ ወንጌል 3:14 ላይ አለ ብለህ አምጥተሃል። እንደዛ የሚል አለ? 5 ሰከንድ እድል ውስጥ 5 ሰከንድ አልሰጥህም። አምጣ ይሄንን። ኦኬ ብቻህን አውርተህ ትወጣለህ። ብቻህን አውርተህ ልሂድልህ። ስለዚህ አምጣ ነው የምልህ። መከራ የሚለው ነገር የት አለ? መከራ የሚለው 3:14 ላይ ወይ የለም? አውጣና ለህዝቡ አሳይ። 3:14 ላይ አውጣና አሳይ። መከራ የሚል ነገር የት አለ? አይ ለምንድን ነው እዛ 3:14 ላይ የምትቆየው? የለማ መከራ አለ። አንተ መከራ የሚል አለ ብለህ 3:14 ላይ መጣ። መከራ የሚል ነገር የለም። ይሄው አውጣና አሳያቸው። 3:14 ላይ መከራ የሚል ነገር አውጣና አሳያቸው ፕሊስ። ጊዜያችንን አታቃጥል። 3:14 ላይ መከራ የሚል አውጣና አሳያቸው። ተሰቀለ አለህ እኮ። አውጣና መከራ የሚል ነገር አውጣና አሳይ ተባልክ እኮ። ያለ መከራ ይሰቀላል እንዴ ታዲያ? መከራ የሚል ነገር አውጣና አሳይ። ኦኬ ይበቃል። በቃ ይበቃል። እንደዛ ከሆነ ማለት ነው። አየህ እንደዚህ ነው። አይን ፈጥጥ ጥርስ ግጥጥ ነው የሚለው። ይበቃል። ለዛሬ ይበቃል። ኢንሻአላህ ኡስታዝ ማጠቃለያ ሰራበት። ወረደ እንዴ? ወርዷል መሰለኝ። ማጠቃለያ ከፈለክ መስራት ትችላለህ። ናግባ የለም መሰለኝ። በቃ ማጠቃለያ ሰራበት ኡስታዝ። እሺ መርሐባ። ያው እንደሰማችሁት ነው እንግዲህ የክርስቶስ ስቅለት ጉዳይ አምላካችን አላህ ሱብሓነሁ ወተዓላ እንደተናገረው በእርሱ ላይ ምንም የሆነ ነገር የለም የሚያነሷቸው ለክርስቶስ ስቅለት ምናምን ብለው ለኃጢአታችን ምናምን ተብሎ የሚናገረው ክርስቶስ እንደዚያ ብሎ ያስተማረበት ቦታ የለም። አምላክም እንዲሁም የሰውን ደም ለሰዎች የኃጢአት ስርየት የሚፈልግ አይደለም እና ይህ ነው ባጭሩ። እስኪ ምናልባት ኡስታዝ ጊዜ ካለ ስለ ክርስቶስ አምላክነት መሆኑ እሱ የተሻለ ነገር ይመስለኛል። ከላይ ያሉት አይ የለም ያስተማረበት እንደዛ ያስተማረበት የለም ነው። የብሉይ ኪዳንን መስዋዕት እተካለሁ ብሎ ያመጣበትን ጥቅስ አምጣ ሲባል ያው ማቴዎስ ወንጌል ምዕራፍ 16 ከቁጥር 9 እስከ 12 ድረስ አየነው የለም። ከዛ ዮሐንስ ወንጌል 3:14 ላይ ደግሞ መሰቀል የሚለውን እሱ የተረዳው ክሩሲፊኬሽን ነው። እኔ ደግሞ ሊፍት አፕ ነው። ሙሴ በምድረ በዳ እባብ እንደሰቀለ ማለት ክሩሲፋይድ አደረገው ማለት አይደለም። እባቡ የናስ እባብ ነው ሰቀለው። ከዛ ሰቅሎት ወደ ላይ ሰዎች ያንን እያዩ ይድናሉ። ልክ እንደዚሁ በተመሳሳይ ሐዋርያት ሥራ ምዕራፍ 5 ቁጥር 31 ላይ በቀኙ ከፍ ከፍ አደረገው መድኃኒት እንዲሆን ኢየሱስ ብለው። ስለዚህ ኢየሱስ መድኃኒትነቱ በቀኙ ከፍ ከፍ መዳረጉና እኔ ሁሉን ወደ ራሴ ስባለሁ ባለው መሰረት ወደ ላይ ስለማድረጉ ነው የሚናገረው እንጂ አይ ቲንክ ስለ ስቅለት አይደለም የሚያወራው ለማለት ተፈልጎ ነው። ይሄን ይመስላል ማጠቃለያው ማለት ነው። ሌላ ምንድን ነው አውራ ነው የፈለከው ኡስታዝ? ምናልባት ክርስቲያኖች አሉ መሰለኝ ከአሁኑ ርዕስ እንትን የተሻለ የሆነው የክርስቶስን አምላክ መሆን አለመሆን ስላሴ ማውራት ይችላሉ ከፈለጉ። መሰረታዊ ትምህርት ነው። ስላሴ ላይ ማውራት የሚፈልግ እድሉን ስጣቸው። ክርስቲያኖች ካላችሁ ሚዩት አንሱና መናገር ትችላላችሁ። ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁላችሁ። የኢየሱስ ክርስቶስ የአብርሃም የይስሐቅ አምላክ የሆነው የአንድ አምላክ ሰላም በሁላችሁም ላይ ይስፈን። ኦኬ እሺ፣ ስላሴ ላይ ታወራለህ? ይቻላል። ኦኬ ጥሩ። ስላሴ ማለት ኮንሴፕቱን እስቲ ንገረን፣ መጀመሪያ ሐሳቡን ንገረንና ያው ቃሉ የለም ባይብል ላይ እናንተም ታምናላችሁ። ሐሳቡን ንገረንና ከዛ ወደ ባይብል እንሄዳለን። ስላሴ ማለት ሐሳቡ ምንድነው? ንገረን። ኦኬ ትሪኒቲ ወይም ደግሞ ስላሴ የሚለው ኮንሰፕት በትክክል መጽሐፍ ቅዱስ ላይ የለም። ነገር ግን ስላሴ ወይም ትሪኒቲ ማለት በአካል ሶስት የሆኑ ማለትም ሶስትነታቸው በስም በአካል በግብር ሶስት ናቸው። በስም ስንል አብ፣ ወልድ፣ መንፈስ ቅዱስ ተብለው ይጠራሉ። በአካል ስንል ለአብ የራሱ ፍጹም አካል አለው፣ ለወልድም የራሱ ፍጹም አካል አለው፣ ለመንፈስ ቅዱስም የራሱ ፍጹም አካል አለው። ሶስት አካል ሲባል ግን እንደ ሰው የሚገደብ ወይም የሚለያይ አይደለም ማለት ነው። ሲቀጥል በግብር ስንል ደግሞ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ደግሞ ሰራጺ ነው።
በአንድነት አላቸው ስንል ደግሞ ምንም እንኳን በስም በአካል በግብር ቢለያዩም በባህሪ በህልውና በመንግስትና በፍቃድ አንድ ናቸው። ሶስቱም አንድ መለኮት ናቸው። አንዱ ከሌላ አይኖርም። ሶስቱም በባህሪ በፍቃድና በስልጣን አንድ ናቸው እያልኳችሁ ነው። በመንግስትና በፍቃድ ስላችሁ ደግሞ ሶስቱም ዓለም በመፍጠርና በመግዛት አንድ ናቸው እያልኳችሁ ነው። ለምሳሌ ለአንተ ላስረዳ፣ በምን ሎጂክ ላስረዳ መሰለ? የፀሐይ ምሳሌ ልንገርህ። ምክንያቱም እኛ በምንረዳው መልኩ እናንተ አትረዱትም። የፀሐይ ምሳሌ ሰጥተህ ፀሐይ ለምሳሌ አንድ ስትሆን አንድ ነገር ናት፣ ግን ሶስት ነገሮች አሏት። ክበብ አላት፣ ብርሃን አላት፣ ሙቀት አላት አይደለ? ክበቡ እንደ አብ ነው፣ ብርሃኑ እንደ ወልድ ነው፣ ሙቀቱ ደግሞ እንደ መንፈስ ቅዱስ ነው። ብርሃኑና ሙቀቱ ከክበቡ ቢገኝም ፀሐዩ ግን አንድ ነው። ፔሪድ። ሲቀጥል የሰው ልጅ ምሳሌ መጠቀም እንችላለን። የሰው ልጅ ስንጠቀም ደግሞ ነፍስ፣ ቃል፣ ህይወት አለው። ነፍስ እንደ አብ ነው፣ ቃል እንደ ወልድ ነው፣ ህይወት ደግሞ እንደ እስትንፋስ እንደ መንፈስ ቅዱስ ነው ማለት ነው። መጽሐፍ ቅዱስ ማስረጃ ካልከኝ እግዚአብሔር በኢሰንስ ወይም ደግሞ በባህሪ አንድ ነው ስንል ዘዳግም 6:4 ላይ ይናገራል። ስማ እስራኤል ሆይ አምላካችን እግዚአብሔር አንድ ነው ይላል። የሶስትነቱ ማስረጃችን ደግሞ በጥምቀት ጊዜ እንግዲህ ሂዱና አህዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ብሎ ይናገራል። ማቴዎስ 28:19 ላይ እዚህ ጋር በስሞቹ ሳይሆን በስም ማለቱ አንድነታቸውን ስሞቹን በመጥቀስ ደግሞ ሶስትነታቸውን ያብራራል ማለት ነው። ስለዚህ ሥላሴ ማለት ሶስት አምላክ ማለት አይደለም፣ ይልቁንም በሶስትነት የሚገለጥ አንድ አምላክ ማለት ነው። ኦኬ፣ አሪፍ ነገር ነው። ጥሩ ትንታኔ ነው። ደስ ብሎኝ ያዳመጥኩት። የኦርቶዶክስ ነህ እንትኑ ሳውንድ ትራክስ ኦርቶዶክስ ይመስላል። ኦኬ፣ እንትንን ሰለስቱ አማልክት ማለት ምን ማለት ነው? ትርጉሙ ምን አልከኝ? ሰለስቱ አማልክት ማለት ምን ማለት ነው? ግዕዝ ትችላለህ? አይ ግዕዝ አልችልም እኔ። ሰለስቱ አማልክት ማለት ምን ማለት ነው? ትርጉሙ ሰለስቱ አማልክት ምን ማለት ነው? ትርጉሙ ሰለስቱ አማልክት ማለት ምን ማለት ነው? ትርጉሙ እኔ ግዕዝ አልችልም። በአማርኛ እንቀጥል። ኦኬ፣ ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 26 ላይ ፓፕስ ሰይፈ ሥላሴውን ለውይይት ይቀርባል። ኦኬ፣ አትቀበልም? ሰይፈ ሥላሴን እሱ ችግር የለውም ንገረኝ። አትቀበልም? ትቀበላለህ ሳይሆን ትሪኒቲ ላይ ለምሳሌ መጽሐፍ ቅዱስ አለን፣ ሃይማኖተ አበው አለን አይደለ? ኦኬ፣ ችግር የለውም ግን እንትን አትልም? አትቀበልም? እሱን አንተ አልቀበልም እቀበላለሁ ሳይሆን ሰይፈ ሥላሴ ጸሎት መጽሐፍ ነው ለዲቤት የሚቀርብ። አይ ቤተክርስቲያን ውስጥ ያለ መጽሐፍ ነው ብዬ ነው። ኦኬ፣ ጥሩ። ሃይማኖተ አበው ትቀበላለህ? ሃይማኖተ አበውን እቀበላለሁ። ኦኬ፣ ሃይማኖተ አበው ላይ ስትቀበል የአምላክ ዘማምላክ ባህሪ ዘምባህሪ ይላል። ኢየሱስ የተወለደው ከአምላክ አምላክነቱም ከባህሪ ባህሪውም ከአካሉም አካል ነው የተወለደው ይላል። ስለዚህ ባህሪውም ተወልዷል ከአብ ባህሪውም ተወልዷል ማለት አምላክ ዘማምላክ ባህሪ ዘምባህሪ ይላል አይደለ? አካል ዘማካል ይላል አይደለ? ሃይማኖተ አበው ላይ እኮ ገልጣ አሳየኛ። ኦኬ፣ ጸሎት ሃይማኖት የሚባል መጽሐፍ አለ። ምን ጸሎት ሃይማኖት የሚባል ነው ታውቃለህ? የኒቅያ ጉባኤ ላይ የተደነገገው እሱ ላይ ጸሎት ሃይማኖት የጸሎት ሃይማኖት የሃይማኖት ጸሎት የሚባለው እንትን ነው ዶግማ ነው አይደለ? ኦኬ፣ እሺ ቀጥል። ኦኬ፣ አምላክ ዘማምላክ ይላል። ከአምላክ የተገኘ አምላክ ይላል። ከአምላክ ምንድን ነው የተገኘው? ከአምላክ የተገኘ አምላክ ከእውነተኛ አምላክ የተገኘ አምላክ ነው የሚለው አይደለም። እንደዛ ግዕዙ የሚለው አምላክ ዘማምላክ ዘበአማን ነው የሚለው ሃይማኖት በእውነት ይላል። ግዕዝ ትችላለህ? ቆይ ጸሎት ይሆን የከፍቼ ሳይሃለሁ። ኦኬ፣ ግዕዝ ትችላለህ? አማርኛ እያለ ግዕዙ ጋር ለምን ትላለህ? ይሄው ኦኬ፣ እሺ። ከእውነተኛ አምላክ የተገኘ እውነተኛ አምላክ ይላል። ስለዚህ ከአምላክ አምላክ ተገኝቷል ብለህ ታምናለህ? አብ ከወልድ የተወለደ ተወላዲ ብለን እናምናለን እኮ አይደል? አምላክ ተገኘ ወይ ነው ብዬ የጠየኩህ። ከአምላክ አምላክ ተገኝቷል ብለህ ታምናለህ ወይ ነው? ቆይ ይሄ አሁን ያልኩህን ሰምተኛል? አዎ፣ ከእውነተኛ አምላክ የተገኘ አምላክ አይደለ? ከአምላክ አምላክ ተገኝቷል ብለህ ታምናለህ ወይ ነው? በዚህ ጥቅስ መሰረት በዚህ እንትኑ መሰረት ነው ያልኩህ። ምን ማለት ነው ፈልገው የሚለውን ተረድተዋል እኮ ትነግረኛለህ። ከአምላክ አምላክ ተገኘ የሚለውን ነገር ትቀበላለህ ወይ? ጸሎተ ዘወትር ቁጥር 6 ላይ ጸሎተ ሃይማኖት ላይ አምላክ ዘእማምላክ ይላል፣ ዘበአማን ይላል። ስለዚህ ከአምላክ አምላክ ተገኘ ብለህ ታምናለህ ወይ? ኮ ተገኘ ማለት ምን ማለት ነው የሚለውን ተረድተዋል? ተወለደ ብለህ ያዘው። ከእውነተኛ አምላክ የተገኘ አምላክ ማለት ከዛስ ምን ይላል? ከእውነተኛ አምላክ የተገኘ አምላክ በባህሪው የሚስተካከል አይደለ? እኔ እሱ አይደለም ጥያቄ፣ እሱ ላይ አይደለም ጥያቄ። በባህሪ ስለመስተካከል ለምን አትወርድም?
በአንዴ ድምጽ ተቀየረ ስለማይታወቅ ነው። ጥያቄው ምንድነው? ከአምላክ የተገኘ አንዴ ተረጋግተን እንበል ማለት በአንዴ ተሆነ ተቀየረ። አንዴ እንበል አምላክ ዘእማምላክ በሚለው ላይ ከአምላክ አምላክ ተገኘ በሚለው ላይ ወይም ደግሞ ከእውነተኛ አምላክ የተገኘ አምላክ በሚለው ላይ አምላክ ከአምላክ አምላክ ይገኛል ወይ ነው ጥያቄው። እኮ ላስረዳህ እኮ ነው። ይሄ እኮ ክሪዳችን ጸሎታችን ላይ የሚገኘው የወልድ አንድ አዳም። እሺ ጠየቅከኝ አይደለ? እሺ በምን ልመልስልሽ? አሁን አፋፌን እያልከኝ ከሆነ እሺ ቀጥል ሂድ። ኦኬ ይሄ አገላለጽ በኒቂያ የሃይማኖት ጸሎት ይገኛል። ከሁለተኛ አምላክ የተገኘ አምላክ በባህሪው ከአብ ጋር የሚስተካከል ይላል አይደለ? አዎ ይላል። ኦኬ ከዛ በኋላ ምን ይላል? በባህሪው ከአብ ጋር የሚስተካከል የተወለደ እንጂ ያልተፈጠረ። ኦኬ መገኘት ሲባል ምን ማለት ነው? ከአምላክ አምላክ ይገኛል ስንል ወልድ ከአብ ተገኘ ማለት ኦኬ እንደ ሰው ልጅ አባቱ ቀድሞ ልጅ ዘግይቶ ተገኘበት ማለት አይደለም። ብርሃን ከብርሃን እንደሚገኘው ያለ ምስጢር ነው። ቤታችን ታስረዳ አይደለም አልጠየኩህም ብለህ ነው የምትለው። ጊዜን ነው የምታቃጥለው አጌንስትዬ። ስለዚህ ጊዜ ባታቃጥለው እኔም አውቀዋለሁ አንተም ታውቀዋለህ። እኔም ነገር አብና ወልድ ቆይ አንዴ አዳምጥ። አብና ወልድ በዘመን ይቀዳደማሉ ወይ ደግሞ ወልድ ተፈጥሯል አልተፈጠረም ጥያቄ አይደለም። እሱ አይደለም ጥያቄ ሃይማኖተ አበው ላይ ዘወትር ጸሎት ቁጥር 6 ላይ አምላክ ዘእማምላክ ይላል፣ ዘበአማን ይላል። በእውነቱ በትክክለኛ ተረጓጎ መሆን የነበረበት በእውነቱ ከአምላክ አምላክ ተገኘ ተብሎ ነው። ከእውነተኛ አምላክ የተገኘ አምላክ ብለህ አንተ በያዝከው ሂድና አምላክ ከአምላክ አምላክ ተገኝቷል ወይ ጥያቄ ያቀረብኩልህ። መገኘት ማለት ምን ማለት ነው ብዬም አልጠየቅኩም። መገኘት ማለት ከፈለክ ነው ብለህ በያዘው ከአምላክ አምላክ ተገኝቷል ወይ ነው ጥያቄው። እሺ ታዳምጠኛለህ አንዴ? አዎ አዳምጣለሁ። ኦኬ እሺ ፕሊዝ ጣልቃ እንዳገባቢ። እሺ አይ ፖይንቱ ላይ ብቻ ይሄድ ካለዛ እንትን እላለሁ አስቆምሃለሁ። እንደዛ እንትን ካለ ማለት ነው ወደ ከፖይንቱ ስትወጣ ወደዚህ መልስሃለሁ። አብሽር ሂድ ቀጥል። አሁንም ልንገርህ ከአምላክ አምላክ ይገኛል። ከእውነተኛ አምላክ የተገኘ አምላክ ስንል ወልድ ከአብ ተገኘ ማለት እንደ ሰው ልጅ አባቱ ቀድሞ ልጅ ዘግይቶ አይደለም እያልኩ ነው። አልጠየኩም። የኔ ጥያቄ አይደለም እሱ አይደለም የኔ ጥያቄ አይደለም። እኔ አሁን ምን ይቀዳደማሉ ብዬም አልጠየቅኩም። ልክ ባዮሎጂካልም ነው ብዬም አልጠየቅኩም። ባዮሎጂካል ማለት የኛ ባዮሎጂካል ሶፍት ያርጌ ልንገርህ አብ አባት ነው ብለህ ታምናለህ። አብ ምንድነው? አብ አባት ነው የሚለውን ትምህርት ታውቀዋለህ አይደለ? በእኛ አብ ማለት የቃሉን ትርጉም ንገረኝም አላልኩም። አብ ማለት አባት ነው፣ ወልድ ማለት ልጅ ማለት ነው። አብ ምን ማለት አብ አባት በእኛ ነው። እኔ እኮ ካንተ ጋር እንዴት ነው? አብ ማለት ይኸውልህ የግዕዝ ቃል ነው። ወደ አማርኛ እየተረጎምክ ነው የምትነግረኝ። ለኔ አትንገረኝ። አሁን ግዕዝ ስለምችል ማለት ነው። ፖይንቱ ምንድነው ያለው? አዎ እችላለሁ። እንኳን ደስ አለ። አሁን ይኸውልህ አትና አሁን እየተበሳጨ ነው ያለው። ምንድነው ሰው እያዳመጠ ነው ያለው። የገባበት ነገር ነው። ወደ ፐርሰናል ነገሮች ባትሄድ ጥሩ ነው። አሁን ምንድነው ያለው መሰለ የዘውትር ጸሎት ቁጥር 6 ላይ ጸሎት ሃይማኖት ላይ አምላክ ዘእማምላክ ይላል። ከአምላክ አምላክ ተገኘ ይላል። ከአምላክ አምላክ ይገኛል ወይ ነው ጥያቄው። አዎ አልኩ እኮ አዳምጠኛ እንዴ። ከአምላክ አምላክ ከተገኘ ከአምላክ ምኑ ነው የሚገኘው? ከአምላክ አምላክ ነው የሚገኘው። ሲገኝ ባህሪው ነው ወይስ አካሉ ነው የተገኘው? ታዳምጠኛለህ አንዴ? እሺ ያዳመጥኩ ነው። እንዴት ነው የተገኘው እያልኩ እኮ ነው። አላስረዳህ ነው አላልኩም። አንተ በፈለከው ወይ ለምን ሄድልሃለሁ እንዴ? አንተ በፈለከው ምኑ ነው የተገኘው ነው ያልኩ እንጂ እንዴት ተገኘ የሚለውን ነገር አልጠየቅኩም። አንተ በፈለከው ወይ እንዴ ሄድልህ ነው የፈለከው? የጠየቅኩ ጥያቄ እሱ አይደለም ነው የምልህ። እንዴት ነው የምትለው ስትለኝ አይ አላልኩም። ስትሮማ ፋላሲ ስትሰራ ቁልሞ ማይጸ ስትሰራ እያረምኩ ነው ያለሁት። እኔ ጠየቅኩ። አይ እሺ አሁን አዳምጠኝ። አምላክ ከአምላክ ተገኘ አልከኝ። እሺ ተስማማው ካንተ ጋር። ከአምላክ አምላክ ሲገኝ ምኑ ነው የተገኘው? ባህሪው ነው የተገኘው ወይስ አካሉ ነው የተገኘው? እኔ እኮ ነገርኩህ። አንዴ አዳምጠኝ አልኩህ። አሁንም እኮ እየጠየቅኩ ነው። አንዴ አዳምጠኝ። አይ ያለው ነገር ስትል ነው እያረምኩ ያለሁት እኮ አጌንስትዬ። ለምን ትናደዳለህ? በጣም እኮ ተሆነ እኮ በጣም እየተበሳጨ ነው የምታወራው። አይታወቅህም። አንደኛው ቤተ ኦርቶዶክሶች እዚህ ታች ብዙ ሰዎች አሉ።
ምን ነካው ምናምን ሊሉ ይችላል። አዎ ስለዚህ አሁን ምንድነው ተረጋግተህ ስሜታዊ ሳትሆን ኢሞሽናል ዳሜጅ በጣም እያጠቃ ነው ያለው። ምንድነው የምታረገው? ከአምላክ ሲገኝ ምኑ ነው የተገኘው? ባህሪው ነው የተገኘው ወይስ አካሉ ነው? እኮ አንዴ ታዳምጠኛለህ ወይስ አሁንም ለምኝህ ላውራ? ያዳምጣለሁ። ሂድ ቀጥል። ኦኬ እንዴት ተገኘ ከሚለውን ጀምርና እንቀጥል። አንተ የኩማ የኔ ጥያቄ አይደለም። እንዴት ተጀመረ የሚለው ሳልነግር ደግሞ አልቀጥልም። ኖ ጥያቄ እሱ አይደለም። ምንም አይጠቅምም። ለኔ አይጠቅመኝ። እንዴት ተጀመረ የሚለውን ልቀጥልልህ። ከዛ ጀምሬ ወይ ካልፈለክ ይቅርብን። ጅማሮ አለው ማለት ነው። እሺ ቀጥል። እኔ እኮ ምን አይነት ጩቤ እንደምትጮት እኮ ነው የሚገርመኝ። እንዴት እንደተጀመረ አልክኝ። ጅማሮ አለውና መነሻ አለው እያለ ነው ያለው። እሺ ቀጥል። እሺ እኔ ስልክ ገባብኝ። እሺ እመለሳለሁ። እንዳታስወርደኝ። እኔ አላስወርድም። አይዞህ ቀጥል። ሌላ ሰው መቀጠልም ይችላል በትሪኒቲ ላይ ካላችሁት እሱ እስኪመጣ ድረስ። የሚቀጥል አለ? ዮናስ መቀጠል ትችላለህ? ዮናስ ነው የሚለው ዮናስ ነው የሚለው ትችላለህ? በትሪኒቲ ላይ አሁን በተነሳው ላይ ኦርቶዶክስ ነህ? ሰላም ብያለሁ በቅድሚያ። ሰላም ነው። ኦርቶዶክስ ነህ? እኔ ከሁሱ ጋር ኦርቶዶክስ ነኝ። ኦኬ ጥሩ። ሁሱ ጋር ከዚህ ታውርተ ነበር። ለዛ ነው ያስገባኝ። ኦኬ ጥሩ። ስለዚህ በዚህኛው ላይ መቀጠል ትችላለህ? ልወያ ያልገባው ከሱ ጋር። ኦኬ በዚህ ላይ መቀጠል አትችልም? ኦኬ ጥሩ። እሺ ችግር የለውም። ሚት አድርገህ መቀመጥ ትችላለህ። እውነት መቀጠል ትችላለህ? እውነት የሚባል ልጅ እውነት ፍለጋ ኦኬ እውነት አለ? እሺ ኡስታዝ ጀማል ሌላ ሰው አስገባ ወይም ኡስታዝ ሱሱ ልጁ እስኪመጣ ድረስ ምኖች ዝክራ ካላችሁ አንዳንድ ኮሜንቶች ኡስታዞችን ነው ሜንሽን ያደርጉ እየተሳደቡ ነውና ያቸው ይሻላል። ኦኬ አምላክን አስገኘ ብለዋል። ኡስታዙ ሰምተዋል። በፊት አካል ነበር የሚሉት፣ አሁን ደግሞ አምላክን አስገኘ። አምላክ ዘእማምላክ ይላል ግዕዙ ጸሎተ ዘወትር ቁጥር 6 ጸሎተ ሃይማኖት ላይ አምላክ ዘእማምላክ ዘበአማን ይላል። በእውነቱ አምላክ ከአምላክ ተገኘ። በጣም የሚገርም ትምህርት ነው ራሱ እና አመነ ልጁ። አሁን ደግሞ ጥያቄ የምንጠይቀው ምንድነው? አምላክ ከአምላክ ሲገኝ ምኑ ነው የተገኘው? አካሉ ነው የተገኘው ወይስ ባህሪው ነው የተገኘው የሚለው ልንመጣበት ነው። እንትን ላይ ተመልስ አረበኛው ላይ ኢላህ ሐቅ ሚን ኢላሂን ሐቅ ይላል። እኛ አምላክ ከእውነተኛ አምላክ የተገኘ እውነተኛ አምላክ። ይገርማል። ኦኬ ጥሩ። አጀማመሩን ልንገርህ ብሎ ነበረ ያቋረጥከው የነበረው ወልድ አጀማመር እንዳለውና መጀመሪያ መነሻ እንዳደረገ ይገርመኛ። አረ ተው ትልቅ እኔ እኮ በቃ አንሳለሁ። ትልቅ ሰው ነው ፕሊዝ። አውራ ይሄ እኮ የቤት ጉዳይ እንጂ ዝናት የፖለቲክስ እኮ ፓፓ። አይ ስላልክ ነው አጀማመሩን ልንገርህ ስላልከኝ ግራ ገባኝ። አሁንም ስላሴ ላይ ስትቀጥፍ የኖርክ ሰው ነው። አይኖት አሁን ፐርሰናሊ ነው አጌንስት አሁን ስትመለስ አሁን በጣም እየጋልክ ነው የምታወራው። ፐርሰናሊ ምንድነው ሰው የሽንፈት ምልክት ነው። ስለዚህ በተቻለ አቅም እንደዚህ አይነት ቃላት አትጠቀም እሺ። አሁን ሰው እያዳመጡ ነው ያለው። አይ ያው እንዳዳምጡኝ እንደማትሰሙኝ አውቃለሁ። ለክርክር ጎበዝ እንድትባል እንደምታስገቡንም አውቃለሁ። አዳምጠኛውን ከእውነተኛ አምላክ ይኸውልህ በስነ ስርዓት አውራ እሺ። ኡስታዝ በጣም አክብሮ እያወራ ነው። ምንም አንተን ማንነትህንም እየነካም አይደለም። የሆነ ወደ ሀሳቡ ልቀጥል። ትምህርቱ ላይ ብቻ ትኩረት አድርግ። ትምህርቱ ላይ ትኩረት አድርግ። ማነው የምታቀርበው ማስረጃ ላይ ትኩረት አድርግ። የሚጠይቅህን ጥያቄ እርሱ ላይ ትኩረት አድርግ። እሺ እሺ ኦኬ። አንድሽ ኮሜንት ላይ በደንብ ይዱብኝ። ከእውነተኛ አምላክ ከአብ የተገኘው ወልድ በምንድነው? በአካሉ ነው። ነገር ግን እንዲህ ስንል በጥንቃቄ መረዳት አለብን። እንዴት ካላችሁኝ
ወልድ ከአብ ተገኘ ተወለደ ስንል የአካል መገኘትን ወይም ደግሞ የግብር ልዩነትን እየገለጽን ነው። ቅድም ሲገልጽልን ነበር። አብ ምንድነው? አስገኝ ነው፣ ወላዲ ነው። ወልድ ደግሞ ተገኝ ነው፣ ተወላዲ ነው። ይሄ ልዩነት የአካል ልዩነት እንጂ የባህሪ ልዩነት አይደለም። እሺ ልቀጥል እኔ ጨርሰሃል? ኦኬ እሺ ቀጥልሽ። ኦኬ ወልድ ከአብ የተገኘው አካሉ ነው ወይስ ባህሪው ነው? አካሉ ብቻ ነው፣ ባህሪውም አልተገኘም ማለት? እስኪ አስረዳኝ እስኪ። አካሉ ነው ባህሪው ነው ስትል ወልድ ከአብ ሲወለድ ምኑ ነው የተወለደው? አካሉ ነው ወይስ ባህሪው ነው የተወለደው? አካሉ ነው እንጂ። ባህሪው ተወልዷል ወይስ አልተወለደም? ባህሪው ተወልዷል ማለት እስኪ አስረዳኝ። እንዴት ነው የሚወለደው ባህሪው? እኮ እንደዛ እሱ ነው እኮ የጠየኩ። ተወልዷል ወይስ አልተወለደም ነው የጠየኩ። ከተወለደ ተወልዷል ትለኛለህ፣ ካልተወለደ ደግሞ አልተወለደም ትለኛለህ። ኦኬ ባህሪ ሲባል ምን ማለት ነው? አምላክነት፣ ስልጣን፣ ዘላለማዊነት ማለት ነው አይደለ? እኮ ምንነት ማለት ነው። ባህሪ ምንነት ነው፣ አካል ደግሞ ማንነት ነው። ስለዚህ ከአብ ለወልድ መንፈስ ቅዱስ አንድ ነው ማለት ነው። የጠየቁ ጥያቄ የተወለደው ከአብ የተወለደው ምኑ ነው? አካሉ ነው ወይስ ባህሪው ነው? አካሉ በሚል ባህሪው ተወልዷል። ባህሪው አልተወለደም አልኩኝ እኮ። ሃይማኖተ አበው ምዕራፍ 78 ቁጥር 8 ላይ ከዓለም ሁሉ አስቀድሞ አካል ዘም አካል ባህሪ ዘም ባህሪ ይላል። ከአካል አካል ከባህሪ ባህሪ የተወለደ ነው ይላል እኮ። ክፈታውና ሳይ። ኦኬ ሃይማኖተ አበው ምዕራፍ 78 ቁጥር 8 ላይ ኦኬ ላውጣልህ። እሺ አውጣልህ። አንዴ ተረጋጋ። ሃይማኖተ አበው ስንት? ምዕራፍ 78 ቁጥር 8 ላይ አለ። ሃይማኖተ አበው አጠገብህ? አይ ጀስት ለሚያስፈልግን ምዕራፍ 78 ያልከኝ አይደለ? አዎ ምዕራፍ 78 ቁጥር ስንት? ቁጥር 8 ላይ ኦኬ እሺ። ሃይማኖተ አበው ላውጣልህ። እሺ ሃይማኖተ አበው ወስንክሳር። እሺ ሃይማኖተ አበው ምዕራፍ ወንበል ወልድሰ ካልዕ ውእቱ እምባህሪ አብ አላ ንበል ዘእምባህሪ ውእቱ ወልደ ዋሕድ ዘእምኔሁ ተወልደ የሚለውን ነው የአትናቴዎስን። አዎ ከአካሉ አካልን ከባህሪ ባህሪ ነው ባህሪ የተለየ አይደለም። አማርኛውን አወጣልሃለሁ። ግዕዝ ስለማችል አንተ ለጊዜ ይብራብህ ግዕዙ። አይሽ እሺ ምዕራፍ 78 አማርኛውን ከፈለክ አውጣውና እስከዛ ድረስ አንብብላቸው፣ ያው አንተ ጋር ለማረጋገጥ። እሺ ዝብርቅርቅ ያለ ስለሆነ በፒዲኤፍ ነው ያለው። ካልሆነ እንትን አመጣለሁ። እሺ ተጠብቀኝና እንግዲህ ከሆነ እንትን ቁጥሩን ከያዘው ራሱ ሃርድ ኮፒ ላምጣ። እንትኑ ዝብርቅርቅ ያለ ነው ሶፍት ኮፒው። እሺ አንዴ ጠብቁኝ ላሳያችሁ፣ መውጣት ስላለብኝ ልጁ እንዲማር። አይገርምም?
በስተመጨረሻ እንትኑ ላይ ማገኘሁት ግን ልጅ ወጣ መሰለኝ። ይሄ ወጣ። አይ ለዚህ ያሳየዋ ምክንያቱም ህዝቡ ስላለ ሁለቱም ጋር አለ። ሁለቱም ጋር አሳያለሁ ኢንሻአላህ። እሺ ባህሪ ዘንባህሪ ይላል። የሚገርመው ባህሪውም ነው የተገኘው ይላል። መልሱት፣ ልጁ ከወጣ መልሱት። ምናልባት ባትሪ ዘግቶበት እንዳይሆን ታችም የለም ሄደዋል። የለም ምዕራፍ 78 ጨለማ ስለሆነ አንዴ ላብራና ምዕራፍ 78 ያው ትልበለው። እሺ በትልቁ ካረከኝ ያው ይቅርታ እንትን ስላልኩኝ ስለዘገየው ማለት ነው። ይታያል ሙስሊም ኡስታዝ ይታያል። እዚህ ላይ ቁጥር 78 ላይ ይታያቸዋል። ያ ጀማ ቁጥር 8 ላይ የኛ ግን እምነታችን የኛ ግን እምነታችን እንዲህ አይደለም፣ ከቅዱሳን መጻሕፍት ከቅዱሳን አባቶችም ያገኘነው ትምህርት እንዲህ ነው አለ። ምን አለ? አንድ ወልድ፣ አንድ ክርስቶስ፣ አንድ ገዢ ብለን እናምናለን። ይኸውም ከእግዚአብሔር አብ የተወለደ ቃል ነው። ለማይመረመረው ለመለኮት እንደሚገባ ከዓለም ሁሉ አስቀድሞ አካል ዘእም አካል ባህሪ ዘእም ባህሪ የተወለደ ልደት የማይመረመር ነው አለ። ከአካል አካል ዘእም አካል ባህሪ ዘእም ባህሪ ማለት ከአካል አካል የተገኘ ነው፣ ከባህሪ ባህሪ የተገኘ ነው ነው የሚለው። እዚህ ጋር እንደምታዩት ነው። ታያችኋል። አካል ዘእም አካል ባህሪ ዘእም ባህሪ እቺን ያዟት። ባህሪ ዘእም ባህሪ። ስለዚህ ከእንትኑ የተገኘው አካል ብቻ ሳይሆን ባህሪውም ጭምር ነው እያለ ነው ያለው። አካልም አይደለም፣ ልክ ከሰው ሰው እንደሚገኘው ከአምላክ አምላክ ተገኝቷል ብለው ያምናሉ። ስለዚህ ከአምላክ አምላክ ከተገኘ ስንት አምላክ ነው ያለው ነው ጥያቄው። ከዛ በኋላ ሌሎቹን አይቀበሏቸውም። አሁን ሰይፈ ስላሴ ምናምን የሚለውን ሰሞኑን ስላመጣውባቸው ሶስቱ አማልክት የሚባለው ትምህርት ሰለስቱ አማልክት ዋሃዱ ባህሪ ይላል። አንድ ባህሪ ናቸው ግን ሶስት አማልክት ናቸው ይላል። ሰለስቱ አጋስት ይላል፣ ሶስት ጌቶች ናቸው ይላል። ሰለስቱ ነገስታት ሶስት እንትን ናቸው። ስሉስ አምላክ ሶስት አምላክ፣ ስሉስ እግዚአብሔር ሶስት እግዚአብሔር፣ ስሉስ ጸባዖት ሶስት ኃያላን ይላል ሰይፈ ስላሴ ላይ ማለት ነውና ይሄንን ነገር መቋቋም የሚችል ሰው ካለ መግባት ይችላል። አይ ቲንክ ምንም እንደዛ ምናምን የሚሉት ያው እንትናቸው ነው። እንደዛ ነው። ወደ ባይብል ነው ያልገባውም እኮ እንደውም ባይብል ላይ እንደዛ አይነት ትምህርት የለም ራሱ ማለት። አሁን እሱ ያመጣው አንድ አምላክ በሶስት አካል ተገለጠ ካለ እስቲ ለምሳሌ አንድ አምላክ በአብ ተገለጠ የሚሉት ጋር ነው ጥቅስ ያለው። የለም አንድ አምላክ የሚለው ባይብል አብን ነው እና ያ ነው ኢንሻአላህ። ይሄን ይመስላል ኡስታዝ። ጀዛከላሁ ኸይር። የቂሳሪያው ምን ይላል መሰለህ? በአረብኛ ወደ አማርኛ ቀይሬው ነው። በአራተኛው ክፍለ ዘመን መጀመሪያ ላይ የተጻፈ የቂሳሪያው ዩሴቤስ የጻፈው ምናምን ይላል። አውሳቤሳ እዚህ ጋር ምን መሰለህ? አሁን ያልከው ራሱ ነው። نؤمن بإله واحد ይላል። አብ يعني قدير خالق كل الأشياء المنظورة وغير المنظورة
ወቢረብ ዋሒድ የሱዕ አልመሲሕ ከሊመቱላህ ኢላህ ሚን ኢላህ ከአምላክ የተገኘ አምላክ ይላል። በጣም እኮ ነው የሚገርመው። ኑእሚኑ አይደለ ከአምላክ አምላክ የተገኘ ማለት ነውና ይሄ ትምህርት በጣም አደጋ አለው። እንደ ቀላል ነገር አይደለም እኛ የምናየው እና በጣም እንትን ነው፣ በጣም ከባድ እንትን ነው። ይሄ ደልባ ማለት ነው ያለምንም ጥርጥር ከአምላክ የተገኘ አምላክ። እሺ ዮናስ ጥያቄ አለ መጠየቅ የምትፈልገው ነገር? ከዚህ በፊት ገብቼ ነበር አይደለ? ያ ዛሬ ላይ መጥቻለሁ። ያ እና ሰላም ነው አለ አልሐምዱሊላህ አለ እና በቃ ወስኛለሁ እስልምና ለአቀባበትና እሺ እንደምለው ቃል አብረን እየተከተልከው እሺ አሽሃዱ ሰማል ይስምላ አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው ስንመጣ እንግዲህ በዚህ ዓለም ትልቁ ጸጋ ከኃጢአት ንጹህ መሆን ነውና ሰውየው ሲሰልም ጊዜ የሚያገኘው ትልቁ ጸጋ ከአምላኩ ከአላህ ዘንድ የኃጢአትን ምህረት ነው፣ ስርየት ነው። አምላክ አላህ በቁርአን ላይ ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ እኔ ምርለታለሁ ኃጢአቱን ብሎ ተናግሯል። ነቢዩ ሰለላሁ ዐለይሂ ወሰለም አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ሁሉ ያስተሰርያል፣ ያስምራል አሉ። ስለዚህ ዛሬ በሰለምክበት ቀን ያለፈው ኃጢአትህ ሁሉ ተምሯል ከአላህ ዘንድ። ሌላው በቀጣዩ ዓለም ስላለው የህይወት ተስፋ ነው። አምላክ አላህ ሱብሓነሁ ወተዓላ ለሰለሙ ሰዎች በቀጣዩ ዓለም ገነትን ሊያወርሳቸው የዘላለማዊ ህይወትን ሊሰጣቸው ቃል ገብቶላቸዋል። በቁርአን ላይ ሲናገር ወበሽር ለዚነ አመኑ ወዐሚሉ ሷሊሓት የአነ ለሁም ጀናት ይላል። ሙሐመድ ሆይ ለእነዚያ ላመኑትና መልካምን ለሰሩት ለእነርሱ ገነት እንዳለችላቸው ከወዲሁ አብስራቸው እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊማ አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው ተናገሩ ማለት ነው። ይህን ይመስላል። ሻር ትወስዳለህ ለሶላት ራስን ዝግጁ ታደርግ ዘንድ አሁን ባይሆንም ጠዋት መውሰድ ትችላለህ፣ ችግር የለውም። ከዚያም ስለ ሶላት አሰጋገድ በመማር ለዚህ ላመንከውና ለመሰከርከው ለአንዱ አምላክ ለአላህ ሱብሓነሁ ወተዓላ መስገድን ትጀምራለህ ማለት ነው። ዮናስ የሚለው ችግር የለውም መቀየር ካልፈለግ፣ ወይንም ደግሞ ዩኑስ ማለት ትችላለህ። ዩኑስ ወይንም ዮናስ አላህ ከላካቸው ነቢያቶች መካከል አንድ ታላቅ ነቢይ ነው።